ኮሜንት ብታቆሙ ምን ተወራላችሁ? ይሆን ልኬልሃለሁ ኢንቪቴሽን ይሆን ያክሰፕት አድርገው። ኦኬ እኔም ኔትወርክ ያን ያክል አይደለም ሳብከው ልኬልሃለሁ ለዮናስ። ምንድነው ቤተሰብ? አው ላይቭ ዝጉና ነው እህታችን ታግታለች ብለውን ነው ያልሰሙም ሰዎች አሉና እስቲ ንገረን ምንድነው የተፈጠረው? እህታችን ታግታለች የሚባል ነገር ነው የሰማሁት። ቆይ አሁን አይቼዋለሁ። ቆይ አስረዳው ሚኪ ብትሰማው አይሻልም? እንደዛ አይሻልም? ጋይስ ቆይ በኋላ ሰማው በኋላ ይሻላል። ዮኒ በኋላ ተሰማዋል። እሺ ብራዘር ዮኒ አራሳችሁ አቁሙት። ቆይ አሁን ገዛ ታፕታፕ ኮፒ ሊንክ አደረገው። ታፕታፕ ኮፒ ሊንክ አደረገው። አይቼው ነበር አመለጠኝ። አይደለም እንጂ ዝም ብላችሁ ነው እንደ እናንተ ግን በውስጥ ጆከርን ሰላም በለው። ያ ሰው በውስጥ ጆከርን ሰላም በለውና ገብተህ ከዛ በዚህ በኩል ነው ያገኛል። ጆከር በቃ አግኝቼዋለሁ ተቀበል በለው። በቃ ነው ገብቷል። አስገብቼዋለሁ። ከኔ የሚያበልጥ ነገር የለም። አብሽራ ይዘዋቸው በቃ ሰርሶ ይዘጋ። ኮሜንት ዝጋ። ከዚህ በኋላ ምንም በጣም ጉዳዩን እስከምንጨርስ ድረስ ኮሜንቱን ልዘጋው ነው። ጋይስ እናንተ ታፕታፕ አድርጉ። ገስት ላይ ያለ ነው። ምናልባት ሀሳባቸውን እነሱ እንትን እስከሚሉ እኛ ያው በሚሰጠን እድል እንጠቀማል። እናመሰግናል። ኮሜንት ዘግተነዋል። ኮሜንት ዘግተዋል። አንድ ሰው እድል የተሰጠው ሰው አውርቶ ስለሚያበቃ እድል የሚሰጠው አዘጋጁ። ሁለቱም ከላይ አድርጋቸው። እሱንም ከላይ አድርገው። አንድ ሰው ከላይ እሺ አይው ታንክ ዩ። አንድ ሰው ምረጡና ጉዳዩን ማኔጅ የሚያደርገውን ጥያቄ የሚያቀርበውን ሀሳብ የሚያስጨርሰው አድርጉና ቀጥሉ። ብሬክስን አድርገውና ጉዳዩን ይወራው። እዛም ስለ መንገዱም ስለ ሁሉም ነገር ስለ ሀገሩም ስለሚያውቀው ብሬክስ ያለውን ነገር ያዘውና እድል በተሰጠን ሰዓት እኛም ሀሳብ እንሰጣለን። ያየ ጀምሩ። ብሬክስ አለ ሚኪም ቢጨምር ጥሩ ነው ቢያግዘኝ። ሚኪም ይጨምራል። እንደሱ አድርጉና ጉዳዩን ምሩት። ዋናው አንተ ለምንድነው እዛ ያለው መንገዱን ሁሉን ነገር ሀገሩን ስለምታውቀው ሚኪ እናንተ አሁን ያለ ልዩነት ስላለው እሱም አብሮ ያግዛል። አግዛለሁ ነው ያለው። ችግር የለውም ግን አንተ እንደዋናነት ምራው አስጀምረው። እሺ ፕሮግራሙ እናስጀምረው እኛ ነን ማለት ነው ወይስ እንዴት ነው? አንተ ነው የምታስጀምረው። በተነጋገሩትን ነገር ቀጠሮውን ሰምተሃል አይደል? አይ ቀጠሮውን አልሰማሁም ነበር። የዛሬውን ቀጠሮ ልንገርህና እንግዲህ እነሱ ያሉት በሰዎች እኛ ላይ ብዙ ነገር ደርሶብናል። እውነቱን የታማንበትን የተተቸንበትን እስከ ቤተሰቦቻችን ድረስ የተዛተባቸውና ብዙ ነገር የተባልንበትን እውነቱን በቪዲዮ አስሞርክሰን እውነተኛውን መረጃ እናመጣለን፣ ለህዝብ እናሳያለን ነው አሉት። እንግዲህ መረጃችሁ ምንድን ነው ብላችሁ መጠየቅ እናንተ ናችሁ። እንድርስም ወንድማችን እሱም እንደዚሁ የያዘው መረጃ አለ። ያንተሳ መረጃ ምንድን ነው ብላችሁ መጠየቅ ነው። የሁለቱም መረጃ አይታችሁ ከዛ የራሳችሁን ውሳኔና የራሳችሁን ፍርድ መስጠት ነው። ሰይድ አሁን ሃና አለች የለችም በሚለው ላይ ነው ነበልባሉ የሚባለው ወንድማችን የመጣው እሱን እንትን ለማድረግ ነው ወይስ? እነሱ ነበልባሉ የመጡት ሃና ለመሞቷ በቪዲዮ የተደገፈ መረጃ አለን እናሳያለን፣ ስለዚህ እውነታውን እናሳያለን ብለው ነው የመጡት። እንድረስ ደግሞ ላለመሞቷ መረጃ አለኝ ብሎ ነው የመጣው። ሁለታቸውንም መረጃ አይቶ ይሄ ሌላው ለህዝብ መተው ነው፣ እናንተም የመሰላችሁን መፍረድ ነው። እሺ መልካም። እንግዲህ ዛሬ 5ኛ ቀናችን ነው። እያያችሁ ነው አይደል? መቋጨት ስላለበት አንድ እውነት ተፈርዶ
ካለችም በህይወት እንድትገኝ የለችም የሚለውም ከሆነ ደግሞ ያው የህዝብ ውሳኔ ነው። ወንድም ነበልባሉ እንኳን ደህና መጣ። ያው እንግዲህ በዚች በሃና እህታችን ዙሪያ ያው 4-5 ቀናት እዚህ ውይይት እየተደረገ እንዳለ ታውቃለህ። እኔ እንኳን ከትናንት ወዲያ ነው የተቀላቀልኩት፣ ግን ከዛም በፊት ጀምሮ ብዙ ወንድሞቻችን ጥረት አድርገዋል። እንግዲህ ሃና እስከዛሬ ያለውን ሂደት አንተም ስትከታተል ቆይተሃል ብዬ አምናለሁ። የቀጥታ ስርጭቱን ሃና ሞተች ተብሎ ቢነገርም መሞቷን የሚያረጋግጥ ምንም አይነት መረጃ ለቤተሰቦቿ ባለመቅረቡ ምክንያት አንድ ቤተሰብ፣ ሁለተኛ ደግሞ እዚህ ጋር እየተከታተለ ያለው መላው የኢትዮጵያ ሕዝብ ሃና መሞቷን በምን ማረጋገጥ ይቻላል ብሎ ጥያቄ አንስቷል። እሱ ብቻ ሳይሆን የሃና መሞት የሚያረጋግጥ ቪዲዮ ወይም ፎቶ መቅረብ አለመቅረቡ ብቻ ሳይሆን ሃናን በዛው በቦታው ፈርሻ በሚባል ቦታ ላይ ትናንት አንዲት የጉራጌ ልጅ 5 ዓመት ሙሉ እዛ ላይ ታግቼ ነበር፣ 5 ዓመት ሙሉ ታግቼ አሁን ነፍሰ ጡር ሁኜ አርግዤ አውጥተው ሲጥሉኝ እኔ ወደ ሀገር ቤት ስትገባ እህቷ ናት ስታወራ የነበረች ሳውዲ ያለችው፣ ሁላችሁም ስትሰሙ ነበርና አንዲት እከሌ የምትባል ልጅ ሃና የምትባል ልጅ አንቺን የምትመስል እዛው ነበረች ብላ ለእህቷ ትነግራታለች። ኦኬ። ከዛው አሳ ደግሞ እርግጠኛ ነሽ? አዎ። እስኪ ይችን ልጅ ትሆን እንደ ይች ልጅ ኮሞተች እየተባለች ነው ብላ ቪዲዮ ትልክላታለች፣ የሃና ቪዲዮ ማለት ነው። ከዛ አዎ ወላሂ እሷ ራሷ ናት ያየኋት በአይኔ በብረቱ እዛ ቦታ ላይ ከረመዳን በፊት አይቻታለሁ ብላ ተናግራለች። ይህ እንግዲህ ልጅቷ እዛ ቦታ ላይ የነበረች ልጅ ናት። አንድ ይሄ መረጃ። ሁለተኛ የሃና አባት አላማጣ ድረስ ሄዶ ለማስተርጎም ጓደኛቸውን አግኝተው ለማስተርጎም ብለው በሄዱበት ሰዓት ላይ እዛ ያለው የሃና አብ እንደነገሯቸው ትናንት የቀጥታ ስርጭት ላይ ሲያወሩ ነበር። ይሄም ሰምተሃል ይሆናል ብዬ አምናለሁ። ሶስተኛ ደግሞ እንድሪስ ወንድማችን በዚህ እህታችን ዙሪያ መረጃ እንዳለው እየተናገረ ነበር። በስም በኩል አሳማኝ መረጃ ይኖራል ብዬ አምናለሁ። በእኛ በኩል እንደ ህዝብ እነዚህ ነገሮች አሉ። ሃና ለምን ስትሞት ቪዲዮ አላነሷትም? ለምን ቪዲዮ አልቀረጿትም? ለምን ፎቶ አልቀረጿትም? ምናምን የሚለው ትናንትም ስናወራው የነበረ ነገር ስለሆነ አብዛኛው ህዝብ ሲከታተለው መጥቷል። ትርጉም የለውም አሁን ብንደግመው ማለት ነው። ነገር ግን አንተ አሁን የመጣኸው ሃና አለች ወይስ የለችም የሚለው በህይወት አለች ወይም ደግሞ ሞታለች የሚለውን መረጃ ለመስጠት ይመስለኛል የመጣኸውና በአንተ መጀመር እንችላለን። አሁን መቀጠል ትችላለህ ለማለት ነው። ይሰማል ወንድም? ይሰማል? እድሉን ሰጥቻለሁ። እያወራህ ከሆነ ነበልባሉ ወንድማችን ማይክሮፎንህን ኦን አድርገው። ሚዩት ስለሆንክ ማውራት አትችልም። እያወራህ እየሰማህን ከሆነ አትሰማንም ለኛ። አሁን ሚዩት አድርጋን ጎሄድ ቀጥላ። እሺ ሰላም ናችሁ? አለን ፈጣሪ ይመስገን። ብሬክስ ዲ መች ነኝ። ሶሪ እሺ። እዚህ ያው የአካባቢያችን ሰው ሽማግሌ ተሰብስበን ከ100 ባይሞላም ከዛ በታች ነው። እናንተም የምትሉትን እየጠበቅን ያው በሽማግሌው መሰረት 3 ሰው ተመርጠዋል። እነሱ እንዲያናግሯችሁ ከእናንተም ጋር የመረጥናቸው ሰዎች አሉ። አንደኛው አንተ ነህ፣ ሁለተኛው ጆከር ነው።
ወደ ሽማግሌዎቹ አስተላልፋለሁ ማለት ነው። ሽማግሌዎቹ የሚናገሩት አንተን ወክለው ነው? አዎ እኔን ወክለው ነው። ኦኬ እሺ፣ ወደ ሽማግሌው ላስተላልፍ ይቻላል። ሰላም ናችሁ? እንዴት ናችሁ? አለን ፈጣሪ ይመስገን። ያው በተፈጠረው ጉዳይ እኛም እየተከታተልን ነበር ማለት ነው። ሁሉም ህዝብ ያው በሙሉ ኢትዮጵያም ያለው እዚህም ያለው የትም ምድር ላይ ያለው በዚች ላይ ጉዳይ ላይ ያው በሙሉ እየተከታተላችሁ ነበር። እኛም ደግሞ ዛሬ እዚህ ተሰብስበው እዚህ ቦታ አስተራሃለ ተጣልባበር በታች ያላችሁ ሰዎች የምታውቋት በሙሉ እዚህ ቦታ አስተራሃለ ከ6 ሰዓት እስከ 7 ሰዓት ተኩል ድረስ ባለው ሁኔታ ተሰብስባችሁ ያለ አዲስ ነገር አለ፣ የምንናገረው ነገር አለ፣ የኛ መረጃ አለ፣ የሚዲያም ሰዎች መረጃ አለ። ስለዚህ ይሄ ጉዳይ መቋጨት አለበት። ትኑርም አትኑርም ይመች አለ ብሎ መረጃ አለኝ። ህዝቤ ተሰብሰቡልኝ። የሚዲያም ሰው የሚወድም የማይወድም የሚዲያም ሰው ተሰብስቧል። ስለዚህ ይሄ ነገር መቋጨት አለበት። ሚዲያም መረጃ አለኝ እያለ ነው። እኔም ጋር ደግሞ ተሞተች ጀምሮ ካስረዳሁ ጀምሮ የለችም የሚል መረጃ እኔ ጋር አለኝ። ስለዚህ ይሄን ነገር ተሰብሰቡልኝና ዘመድ፣ ጓደኛ፣ ቤተሰብ፣ አዛኝም የሆነ ጠቅላላ ተሰብሰቡና የኔን ነገር አዳምጡ። ሚዲያውንም እናሳርፍ፣ ቤተሰብም እናሳርፍ፣ እኔም ልረፍ። ተሰብሰቡልኝ ብሎ ሰው መጣ፣ ተሰበሰበ። 3 ሰዎች ተመረጥን። አንደኛው እኔ ነኝ፣ 2 ደግሞ አሉ አሁን የሚያናግሯችሁ። ህዝቡ በተሰበሰበበት እኛን አምናችኋለሁ። እናንተን ወክለን ህዝቡን ወክለን የይመችን መረጃ ወክለን ይዘን እንድንናገር ነው ወይ? አዎ እንድትናገሩ ነው። መረጃውን ታሳዩናላችሁ ወይ? አዎ እናሳያችሁ ብለው ህዝቡ ባለበት 50 በላይ ህዝብ አለ። ቁጭ አድርገው አሳዩን። ይሄ ነው የእናንተ መረጃ? አዎ። ስለዚህ እኛ 3ታችን ሰዎች ወክለን ይሄን ነገር እውነተኛ መረጃ ብለው ሽማግሌዎች ሰብስበው አቅርበውናል። ወደ እናንተ ማመጣው አሁን አማርኛ አለ ማለት ነው። ቀጣይ 2ኛ ዙር የምነግራችሁ እናንተ ጋር ያለው መረጃ አለች። ከዚህ እስከዚህ ከአንድም 3ም 4ም መረጃ አለ የሚባል አለ አይደል? መልካም። እኛም ጋር ደግሞ ህዝብ ባሳየን ፊትና ይመችን ባመጣው በተረጋገጠ መረጃ አለ ተብሏል። የተረጋገጠው መረጃ ደግሞ እናንተንም እዚህ ያለውንም ህዝብ ይመችንም ቤተሰብንም የሚያሳርፍ መረጃ በይመች እጅ ውስጥ አለ። የማያስዋሽ ነገር አለ። አሁን የእናንተን ትክክለኛ መረጃ ቀድሞ የእናንተ ስለሆነ የወጣው መረጃው የእናንተን መረጃ እኛን 3 ሰዎች ይመች ሰብስቦ ህዝብ ሰብስቦ መርጦን እንዳስቀመጠን የእናንተን ደግሞ ትክክለኛ እውነተኛ መረጃ የሚባል የእናንተን እውነተኛ ትክክለኛ መረጃ የሚባል ታመጣልናለህ ማለት ነው። ቀድማ ቻቻታ እንዳይኖር ውካታ እንዳይኖር እናንተም 85% በእርግጠኝነት የምነግርህ 85% ለልጅቷ አዝናችኋል፣ ለፍታችኋል፣ አልቅሳችኋል። በጣም እኔ ራሴ በጣም ሳላነቃችሁም አልቀርም። በጣም አድንቄያችኋለሁ። 20% ወይም ደግሞ 15% ደግሞ ያው የሰውን ጉዳይ ስለምታውቁት ብዙ ነገር የሚያወራው ነገር አለ ለሌላም ጉዳይ። ግን የ85% ስለ ልጅቷ ህዝነት ስለሆነ በጣም አመሰግናችኋለሁ። አሁን ወደ ቀጣዮቹ ላስተላልፋችሁ ስለሆነ ማለት ነው የእናንተን መረጃ 2ቶቹ ሰዎች እስከሚወራችሁ ድረስ የእናንተን መረጃና የምታወጡትን ለኛ የምታቀርቡትን መረጃ ቀድማ አስተካክሉ። 2ቶቹ እያወሯችሁ ሌሎች 2 ሰዎች 3 ሰዎች መረጃውን አስተካክሉ። ልክ የእናንተ 3 ሰዎች ተነጋግረው ካበቁ በኋላ ደግሞ መረጃውን ልቀቁ ትባላላችሁ። መረጃውን 10 ደቂቃና 15 ደቂቃ እንጠብቃችሁና የእናንተን መረጃ ወደኛ ከለቀቃችሁ በኋላ የኛን መረጃ ደግሞ እንደዚህም ባለው ፊት ህዝቡም ይሄ 37,038 ባለው ፊት የኛን ሙሉ መረጃ ከና አካባቢ ከነምን ምን ሳይቀር ሁሉም ነገር እጃችን ላይ አለልን፣ ደርሶልናል። ቆይ ረጋ በል አትግባ። መረጃ እጃችን ላይ 100% እጃችን ላይ ስላለ ወደ ኢትዮጵያም የሚሄድ መረጃ ወደ ሳውዲም የሚሄድ መረጃ እዛው የሚቀመጥ መረጃ 3 መረጃ በእጃችን ላይ ተቀምጧል። ገብቶሃል? ምንም የማያዳግም ነገር ማለት ነው። አሁን ወደ ቀጣው ልጅ ላስተላልፍ ስለሆነ ቀጣዮቹ ልጆች ላይ እና ንግግራቸውን እስከሚጨርሱ ድረስ የእናንተ መረጃዎች በእጃችሁ ላይ ይኑሩ። ቀጥሎ ልክ መረጃው እንዳለቀ እኛም የእናንተም እንዳለቀ የምታስተላልፉት መረጃ ስለሆነ ማለት ነው።
ይኸውና የኛ መረጃ ብላችሁ ቁጭ ስታረጉ መልካም ብለን እዚህ ህዝቡን እናሳያለን። የእናንተ መረጃ የኛ መረጃ ደግሞ ይኸውና የሚዘጋው ደግሞ ጨዋታው የሚዘጋው ጌሙ ኦቨር የምንልበት ጨዋታ ማለት ነው። መልሰን ነገ እንገናኝና ጅዳ ላይ ያለው ነገር ይሄ ከሌ ሰው እናመጣላችኋለን። በኢትዮጵያ ላይ እኛ የምናስቀምጠው ሰው አለ፣ በሳዑዲ ላይ የምናስቀምጠው አለ። የእናንተን ሰዎችና የእኛን ሰዎች ደግሞ አብረን ቁጭ አድርገን ነገሩን እንቋጨዋለን። ጨርሻለሁ። ለቀጣው ላስተላልፍ ነው። ሁለተኛ ዙር እናንተ ጋር ጣልቃ አትግቡ። ኖ አይደለም። ይኸው መድረኩን የምንመራው እኔና ብሬክስንን እኛ ከሳሽ ስለሆነ እኛ የኢትዮጵያ ህዝብ ከሳሽ ነው። የከሰሰው ደግሞ እናንተ ነው። መረጃውን መጀመሪያ የምታቀርቡት እናንተ ናችሁ። ሁለተኛ ከጎን ያሉ ሰዎች እናንተ በቪዲዮ ትወጡልናላችሁ ወይ? እኛ በቪዲዮ ይኸው በተወካይ በሰየው በኩል በቪዲዮ ቁጭ ብሎ ነው እያወራ ያለው። በቪዲዮ ትወጡልናላችሁ። ይሄ ነው ጥያቄ። አመሰግናለሁ። ህዝቡ ነው በቪዲዮ የሚወጣላችሁ ወይስ ሽማግሌዎች? ከጎን ሽማግሌዎቹና አንተና የሚያወሩት ሰዎች በቪዲዮ ትወጣላችሁ። ሁለተኛ ከሳሽኛ ስለሆን የኢትዮጵያ ህዝብ ስለሆነ ከሳሹ መረጃውን መጀመሪያ እናንተ ናችሁ ይዛችሁ መጣችሁት የምታቀርቡት። እኛ ዲፌንድ እናደርጋለን መረጃችንን፣ ከዛ እኛ እናቀርባለን ማለት ነው። አሁን ይኸውልህ መጀመሪያ እናንተ ከሳችኋል፣ ትክክል ነው። ተከሳሽ ደግሞ የኢትዮጵያ ህዝብ ብለህ ያዘው። እሺ እኛም ወደ ኢትዮጵያ ህዝብ እንሄድና ኢትዮጵያን እንወክልና ነገሩን ነገ ተነገ ወዲያ እንቋጨው። እንግዲያው እኛም ኢትዮጵያን ውክልና እናደርግና የኢትዮጵያዎች ተወካዮችና የጅዳ ተወካዮች እዛ ሁለቱ የሚቀመጡና ነገሩን ይፍቱት ማለት ነው። ወደ ኢትዮጵያ መረጃችን አለ። ህዝብ ኢትዮጵያዊ አይደለም ብለህ ታስባለህ? እኛስ እዚህ ያለው ህዝብ ኢትዮጵያዊ ብለህ አይደለም ብለህ ታስባለህ እንዴ? ነው እንጂ እንዴት አይደለም? ኦኬ አሁን አጭሩ ልንገርህ። እኔ አጭሩን የምነግርህ የእኛን ሙሉ መረጃ ኢትዮጵያ ከዚህ ሰው ወክለን 3 ሰዎች ሴት ሳይቀር እናንተ የምታውቋቸው የሚዲያ ሰዎች አሉ ጅዳ ላይ። እዚህ የሚዲያ ሰዎች አሉ። እነሱን ሙሉ ትኬት ቆርጠን ከናንተ ጋር የምትፈልጉት ከዱባይ ትኬት ተቆርጦ ከሳዑዲ ትኬት ተቆርጦ ሄደው ኢትዮጵያ ላሉት ሽማግሌዎች ለሁለቱ ለሟች ቤተሰብና ለደላላ ቤተሰቦች አያይዘን ቁጭ አድርገን እንፍታው። ወንድሜ የንግግር አንድ ጊዜ ብሬክስ ይኸውልህ እነሱ እያሉ ያሉት መላው ኢትዮጵያን እንጂ በዚህ ልክ ነገሩ እንዲከፋፈልና ነገሩ እንዲቀር አይደለም። በመጀመሪያ አንተም ተረጋጋ። እነሱ እያሉ ያሉት በሰይድ በቪዲዮ ስለወጣ አንድኛችሁ በቪዲዮ ውጡ፣ ተወካይ ከሆናችሁት አንድኛችሁ እሺ በቪዲዮ እንወጣለን። በቪዲዮ እንወጣለን። ይመችል በቪዲዮ ልህ እንወጣለን። ችግር የለም። ማንኛችሁም ሆናችሁ አሁን ተወካይ ሆናችሁ 3 ሰው የተመረጣችሁ 3 ሰዎች አላችሁ አይደል? በቪዲዮ ውጡ። 3ቱ ሊወጡልህ አይችሉም። 3ቱ ሊወጡልህ አይችሉም። 3ቱ በቪዲዮ ሊወጡልህ አይችሉም። ምክንያቱም በቪዲዮ አለውድ በግዱ በቪዲዮ አወጣው። ወንድሜ አሁን ችግር አለ። ስለ ልጅቷ ህይወት አይደል እዛ የለችም አለችም በሚለው እኛ አለች በሚለው ነው የመጣ ነው። እናንተ የለችም በሚለው ነው። አንተ በመጀመሪያ ደረጃ ተረጋጋ። ኧረ ችግር የለም እሺ ወንድሜ እረጋጋለሁ። ያጠፋው ነገር ካለ ግን ይቅርታ። ምናልባት ለሚዲያ አዲስ ሰው መሰልከኝ። አዲስ ሰው ነው። 40,000 ሰው ቁጭ ብሎ እያየ ነው። ተረጋጋና አንድ ሰው በቪዲዮ አስቀምጥልን። ይመችንም ሆነ ማንንም ፊት ለፊት በቪዲዮ አስቀምጥልን። ጉዳዩን ቀጥሉ። እሱ ነው የምፈልገው። ቴንክ ዩ ጆከር። በቃ እነሱ እያናገሩ የንግግር ችግር ነው። ችግር የለውም። ያንተ የማድመጥ እንጂ የእነሱ የንግግር ችግር አይደለም። ከሳሹ ህዝብ ነው። ጆከር ይቅርታ እንዳልከው ትክክል ነው። በሚዲያ ላይ እኔ ወጥቼም አላውቅም ተናግሬም አላውቅም። ግን ማለት ነው እናንተ ጋር ይሄ መረጃ ለምትለው ነገር አሳማኝ ነገር ነው የያዙት መረጃ። ምንም 100% አሳማኝ ነገር ነው። ወንድሜ ነበልባሉ አሳማኝ ለመሆኑ ስታሳዩት እንቀበላለን። የኛም አሳማኝ ለመሆኑ መጀመሪያ የእናንተን መረጃ መጀመሪያ አለች። ይሄው እኮ የኛ መረጃ ብላችሁ በ39,000 ፊት መረጃችሁን አቅርቡ። ጆከር አስታራቂ ሀሳብ አንድ ጊዜ ሙኒት እኔ እችን ብዬ የሚውት ላርግልህ ወንድሜ። ተጠያቂም ተከሳሽም በእናንተ በኩል ያለ ይመችም። መረጃ ሙታለች የለችም የሚለው መረጃ ቀድሞ የሚያሳየው እሱ ነው። እሺ ጨዋታም ሰዓትም ስለየመሸባቸው ሰዎች ስለሚኖሩ እናንተም ጋር እኛም ጋር 10 ደቂቃ ጊዜ ስጠንና
ህዝቡን እናመካክረው። ለምንድን ነው ህዝቡን ከሌለች የለችም የሚለው መረጃ ካላችሁ እስካሁን ጠበቅን። ይሄ ሁሉ ሰው ቲክታክን እንዳለ ላይ ባዘግተን ነው የተቀመጠው። አንድ ጊዜ እስኪ እድል ስጡኝ እስኪ። እሺ እንድሪስ ቀጥል። እኛ የኢትዮጵያ ህዝብ ይሄ ሁላ 39 ሺህ ሐናን ፈላጊ ነው። ሐናን ስጡን እናንተ ጋር ናት ነው ያልነው አይደለኛ? በህይወት ከሆነ ያለችው አያት በህይወት እንኩ በሉን። ሙታባችሁም ከሆነ ትክክለኛ የእናንተ ሙታል የሚል ከሆነ የያዛችሁት መረጃ አሳማኝ መሆኑን አለመሆኑን መቀበል አለመቀበላችን የኛ የህዝቡ ድርሻ ሆኖ ይሄው ሙታለች በህይወት የለችም ያውላችሁ ብላችሁ ከሁለት አንዱ አቅርቡልን። አንድ በህይወትም ይሁን ያለ በህይወት ሳትኖር ይሁን እኛ ጠያቂ ነን። ከዛ በኋላ መቀበል አለመቀበላችንን ያ የኛ ፈንታ ነው። የሚያሳምን ነው አይደለም፣ ህዝቡ የሚወስነው ነው። ስለዚህ ተከሳሽ ናችሁ፣ ስጡን ልጅቱን። ይሄ ነው ጨርሻለሁ። አሁን እኮ ምን አለ መሰላችሁ፣ ይቅርታ አሁን ወላጅ ልጅህ ሞታለች ተብሎ ሲነገረው ልጄን መሞቷን ማረጋግጥበት ነገር ስጡኝ ነው አይደል ያለው? ኦኬ ልጄ መሞቷን አላረጋግጥም፣ እንዴት ሞተች ብቻ ተብሎ ሞተች ብቻ በሚል ንግግር እንዴት ማመን እንችላለሁ? ከርስን የሚያክል ነገር የልጄን መሞት የሚያረጋግጥልኝ ነገር ሳይኖር እንዴት ሞተች ብዬ ልረፍ ነው አይደለ? ሞታለች የምትሉ ደግሞ እናንተ ናችሁ። ኦኬ አባት ደግሞ እሺ መሞቷን የሚያረጋግጥ መረጃ ስጡኝ ነው። እዚህ መረጃውን ማቅረብ ነው። ቀላል እኮ ነው። ምንም ውስብስብ ነገርም አይደለም። አንድ እሱ ነው ብሬክስ። ተጨማሪ እነሱ ልጅቱን ለመሞቷ የፎቶ የቪዲዮ መረጃ ብቻ ሳይሆን አባትየው የራሳቸው ልጅ መሆኗን በእርግጠኝነት የሚለዩበት ምልክት አለ። እሱን ላኩልኝ ሲሏቸው የለንም አልቀረጽንም በእጃችን መረጃ የለም ብለው ነበር። አሁን ምን ይዘው እንደመጡ አናውቅም። እኛ የኢትዮጵያ ሕዝብ በሙሉ ከሳሽ ነው። ከሰናችኋል። ልጃችን አለች ስጡን ብለን መተናል። የለችም ካላችሁ የሌለችበት ማስረጃ አሳዩን መኖሯን። ከዛ በኋላ እኛ ደግሞ ሁለተኛ ዙር እንከራከራችኋለን እያልናችሁ ነው። ስትወጡ ግን ወክላችሁ ተወያይታችሁ ከጀርባ የተወያያችሁ ሰዎች ሁላችሁም አልመጣችሁም። 2 ሰው 3 ሰው ሊሆን ይችላል። በቪዲዮ ወጣችሁ ነው ልትነግሩን የሚገባው። የኢትዮጵያን ህዝብ አትናቁት። የጠፋብን ሰው ነው። ቢያንስ ከ2 ሳምንት በላይ ተቀምጠን ይሄ ዛሬውን ቀን ስንናፍቅ ነበር። እሱን አስረዱን እያልን ነው። ወንድማችን ነበልባሉ የኢትዮጵያ ህዝብ እየሰማችሁ ነው፣ ከታችሁ ነው። በነገራችን ላይ እዚህ ላይ ያለው ብቻ አይደለም። ሰው በቪዲዮ ውጡና መረጃችሁን አሳዩን እባካችሁ። በኢትዮጵያ ህዝብ ስም እየጠየቅናችሁ ነው። እሺ ይቅርታ አድርጉልኝና አሁን አንዴ ሰይድ ፕሮግራሙን እያበላሸ ነው። ሚኪና ብሬክስ ሀሳብ ተሰጥቷቸው አይደለ? አሁን እነሱን ሁለቶቹ አናግሯቸው፣ ሌሎቻችን ዝም እንበልና ሀሳብ መስጫው ሰዓት አይደለም አሁን። ስለዚህ እናንተ ሁለቶቻችሁ ከዛ የተመደቡት ሰው ጋር ተነጋግራችሁ በኋላ ሁሉም የራሱን ሀሳብ ይሰጣል። አይመስልም? በሁለቱም ወገን ያለው መረጃ ከመጣ በኋላ ሙኒትም ሳሪም ሁላችሁም የራሳችሁን ጥያቄ ታጠይቃላችሁ የሚመስለኝ እንደዛ ይሆን። ስለዚህ ነበለዋል ወንድማችን መረጃችሁን በቪዲዮ ውጡና በተወካይ አንተም ከሆንክ አንተ ከጎንህም ያለው ከሆነ ወጣችሁ በቪዲዮ አሳዩን መረጃውን። ከዛ እንደዚህ ወንድማችን ደግሞ በእጁ ያለው መረጃ ካለ ያሳያችኋል ማለት ነው። ይሄ ነው የሚሆነው። ወደ ክርክር እንዳንገባ ማለት ነው። በዚህ ስሜት ሆነንም መነጋገርም ትንሽ ስለሚያስቸግር ለዛ ነው። አመሰግናለሁ። ሁላችሁም የሚሰማችሁን ስሜት ያዙት። በቃ የተመደቡት ህዝብ የመደባቸው ሁለቶቹ ይነጋገሩ። ምንም በነገራችን ላይ የነበልባሉን ሀሳብ ለመስማት ንግግር ሲጀምሩ ክርስቲያኑ መጽሐፍ ቅዱስ፣ ሙስሊሙ ቁርአን በእጁ ይዞ ነው የእነሱን አፍ እየጠበቀ ያለው፣ እየጸለየ እያለቀሰ ነው ያለው። ዝም ብሎ የሆነ ነገር ተነግሮ የሚሄድ ነገር አይደለም። ስለዚህ እኛ በትዕግስትም ይሁን በጸሎትም ይሁን ሁሉን ነገር የታችንን ህይወት ለማግኘት በትዕግስት መተን እዚህ እየጠየቅናችሁ ነው። እናንተ ደግሞ እንደ ኢትዮጵያ ህዝብ እንደ ቤተሰብ ሆናችሁ ያለውን ነገር መረጃውን ይዛችሁ በቪዲዮ ቅረቡና አስረዱን። ንግግር ይኖራል። የምናገረው ነው የተናገርከው። ነበልባሉ የሚሰማህ ከሆነ ሚዩትን ኦን አድርገው። እያወራ ከሆነ ኦፍ ነው ያለው ማይክ።
ሄሎ አሁን ይሰማል። ያወራነውን ሰምተህና ለወንድማችን ነበር ሰምቻለሁ። እሺ የእናንተ መልስ ነው እየጠበቅን ያለ ነው። የእናንተ ዙር ነው፣ ቀጥሉ። የኛው ዙር አሁንም በዛው ያለው ነገር በዚህ በትንሽ ደቂቃ ውስጥ ህዝቡን እያናገርኳቸው ነበር። ህዝቡ የሚለው ከነሱ ጋር ነው። መረጃ መጀመሪያ 15 6 3 2 እያተባለ መረጃ ከነሱ ጋር አለ። መረጃ ያውጡ፣ መረጃቸው መጀመሪያ ይልቀቁ፣ ከዛ የኛ መረጃ ይቀጥላል እያሉ ነው ያሉት። ለቤተሰብ ለሚያሳምን ነገር ደግሞ እዛው ቤተሰብ ጋር ይዘን ሄደን መረጃውን እናደርሳቸዋለን። ቢሻቸው በአዲስ አበባ፣ ቢሻቸው በህንድ፣ ቢሻቸው በሳዑዲ አረቢያ የፈለገውን ነገር ከነቀኑ መቼም ያለው ነገር መረጃ ሳያወጣ አይቀርም። ስለዚህ መጀመሪያ እናንተን ነው የምንጠብቀው። ቁርአን ይዞና መጽሐፍ ቅዱስ ላልከው ነገር ደግሞ እኔም ሽምግልናው ላይ ሲያቀርቡኝ መጽሐፍ ቅዱስ ይዤ ነው ቃለ መሐላ ማደርገው። ሌሎቹም እንደዚሁ ሙስሊምም ካሉ ሙስሊሞቹን ይዘን በቁርአን ፊት እንጠጋላችኋለን ላለው መረጃና እናንተም መጀመሪያ መረጃችሁን ልቀቁልን። ህዝቡ ያለው አሁን ብሬክስ እንድናድርግ ለዮኒ ማኛ እድል እንስጠውና 1 ደቂቃ ሐሳብ ካለው የሚጠይቃቸው ጥያቄ ካለ ለሱ እድል እንስጠው። አንዴ ዮኒ ሚዩት ከናንሳና የምጠይቃቸው ጥያቄ ካለ ዮኒ ምናልባት ነገሩን ገና አሁን ስለገባ በደንብ ከዚህ በፊት በኋላ ታዳምጠዋለህ ስላለ ኦኬ ለሙኒት እንስጥሽ። ሙኒት ትቀጥል። መናገር ከፈለገ እንዳብራራለት ነው ቅድሚያ ጉዳዩ እንዲገባው በደንብ። እሺ ሙኒት ትቀጥል። ዮኒ እኛ ጋር ያለው አካላዊ መረጃ አይደለም፣ የሚያሳርፍም አይደለም። የሚያሳርፍ ቢሆን ኖሮ ከነሱ ጋር እዚህ ጋር ድርድር አንቀመጥም። የሚታይ ነገር ያለው አይተውም መናገር የሚችሉት ነገር ያለው እነሱ ጋር ብቻ ነው። እኛ ጋር ተባራሪ የደረሰ መረጃ ስለሆነ እናንተ ጋር ያለውን ህዝቡንም ቤተሰቡን ለማሳረፍ በአይንም እናሳያለን የምትሉትን በንግግርም መረጃ አለን የምትሉትን አሳዩን። ግብ አይደለም መያዝ ነው፣ መፍትሄ ነው፣ የማሳረፍ ስራ ነው እንጂ ለጠብ ወይም ለክርክር ወይም የእናንተ ይበልጣል የኛ ያንሳል ለሚለው አልተቀመጥንም አይደለ እንዴ? አንድ እሱ ነው ሙኒት። ሁለተኛ አለች የሚል መረጃ ያሉን እንግዲህ ከልጅቱ ከሳውዲ ተነስታ ወደ ኢትዮጵያ ስትሄድ በሙሉ አካልዋ ነው የተቀበሉን። ልጅቱ ከቤተሰቦቿ አልደረሰችም። የታደረሳችኋት እያለ ነው የኢትዮጵያ ህዝብ። ስለዚህ የለችም ለምትሉት እናንተ ናችሁ እንጂ መረጃ የምትሰጡን የምታሳዩን የምታሳምኑን። እኛማ በሙሉ አካሏ ልጅቱን እናደርሳለን ብላችሁ ተቀብላችሁ ከእናንተ እጅና ልጅቱ ወረድ የገባችሁ። ልጅቱ የደረሰች ብሎ ቤተሰብ የኢትዮጵያ ሲጠይቅ እጃችን ላይ የለችም ካላችሁ እናንተ ናችሁ መረጃውን የምታቀርቡት። ከይቅርታ ጋር ይሄ ነው ነገሩ። ብትቀጥሉና ወደ አሳማኙ ነገር ብንገባ መልካም ነው። ሰያ በነገራችን ላይ አንተ ፈገግታ ስታሳይ ራሱን ለማጥራት የቀረበ ሰው ራሱን ለማጥራት የቀረበ ሰው እኮ መለመንም መከራከርም አያስፈልግም። ያልሰሙት ነገር ካለ አንድ ነገር አለ። የሱዳን ምንድነው ይሄ ድራይቨር መሰለኝ መጥቶ ልጅቱን አንስቶ ይዞ ሄዶ ከነሱ እስከሚያደርሳት ድረስ ጤነኛ ሰው እንዳስረከብናቸው ያውቃሉ። ኢትዮጵያ ህዝብ እየጠየቀ ያለው ልጃችንን ተቀብላችሁ ወደ ኢትዮጵያ ልታደርሱልን ተቀብላችኋል፣ ልጅቱ አልደረሰችም፣ የታለች አስረክቡን እያለ ነው። ስለዚህ የለችም ካላችሁ ተቀብላችኋል። አብረው የነበሩ ሰዎች አሉ፣ መንገድ ላይ የነበሩ ሰዎች አሉ፣ የተለዩ ሰዎች አሉ። ስለዚህ ከዛ በላይ ምን መረጃ ልንሰጣችሁ ነው? ልጅቱን የመኖሯን ምልክት አሳዩን የምትሉት ልጅቱን ማስረክበናችኋል። መንገደኛ ነጥላችሁ አስቀርታችኋታል። ለምንድነው ያስቀራችኋት? ከወንድሞቿ ለምን ነጠላችኋት እያለ ነው የኢትዮጵያ ህዝብ። ስለዚህ እሱን ነው እኛ የምንጠይቀው። የተነጠለችበት ምክንያት ደክሟት ነው ወይስ አልሄድም ብላ ነው? ምክንያታችሁ ምንድነው? በቪዲዮና በመረጃ አስረዱን እንመናችሁ እያለ ነው የኢትዮጵያ ህዝብ። እኛ ሌላ ውስጥ አይደለም ያለ ነው። አመሰግናለሁ። ብሬክስ የምትቀጥለው ነገር ካለ ቀጥል፣ ከዛ ወደ እነሱ ነው የምንሄደው። በጣም አድካሚ ነው። አዎ ሁለተኛው ደግሞ ምንድነው? ትናንት ገብቶ ነበር ወንድማችን፣ ይቅርታ ማን ነበር ስሙ? ሚኪ ይመች። አዎ ይመች ማለት ነው። ይቅርታ ይመች። ትናንት ገብቶ ያው ገብተህ ራስህ ስታብራራ ነበር። መሞቷን የሚያረጋግጥ ቪዲዮ ሆነ ፎቶ እንዳላኩልህ ያላኩበት ምክንያቱም በሰዓቱ እንደዚህ ያሉኝ
ብለህ ትናንት ቁጭ ብለህ እዚህ ላይቭ ላይ ስታብራራ ነበርና ዛሬ እናንተ ጀምሩ ማለቱ ያስኬዳል ወይ ማለት አንተ ራስህ ዝም ብለህ ህሊና እንዳለው ሰው ስታስበው ትናንት ራስህ እንደዛ ብለህ ስትናገር ነበር። ዛሬ ደግሞ መረጃ አለ የሚያረጋግጥ መሞቷን የሚያረጋግጥ ከሆነ እናንተ አሁንም እኮ አለች ነው የለችም ራሱ የሚለው ነገር ራሱ ግልጽ እያደረጋችሁት አይደለም። እናንተ ተስፋ ነው እየጠበቅን ያለ ነው እኛና የለችም ከሆነም ምንድነው ምክንያታችሁ? ያለውን መረጃ ምንድነው ምክንያቱ? ትናንት መረጃውን በሙሉ ማነው ፎቶም ቪዲዮም አልተላከልኝም። ያልተላከልኝ በሰዓቱ ምክንያቱም ሰውየው እዛ ላይ የሚቀበላቸውን ሰው እንዲህ ብሎ ነገረኝ ብሎ ተናግሯል ትናንት። ዛሬ ደግሞ መረጃ አለን ብላችሁ አሳማኝ መረጃ ብላችሁ ነው የመጣችሁት። መረጃውን ማሳየት ነው። ቤተሰብም እዚህ ስላለ ገስት ላይ የሸዋ መብረቅ ስሜታዊ ሳትሆን ጥያቄህን ሁለት መሰረታዊ ጥያቄ ጠይቃቸው እነነበልባሉን የሸዋ መብረቅ ላይ ግን ስንናገር ሁላችንም በጣም ጨዋነት በትዕግስት መሆን አለበት ጋይስ። ንግግራችን ሪከርድ ይደረጋል። ወደሚቀርቡ አካል ስለሚቀርብ ቢኬርፉ ጎ ሄድ አንድ እያጠፋችሁ ነው ያለ አንድ ሌላ ነገር ሰየው አንዴ ይቅርታ ብሬክስም እያጠፋችሁ ነው ያላችሁት። የተሰጣችሁት ለእናንተ ነው። እነሱን ጠይቋቸው እንጂ ቪዲዮ ያውጡ ምንም በኋላ ሀሳብ ይሰጣል። እያንዳንዱ ስሜታዊ ሆኖ ነገር እንዳትበትኑ። ሀሳብ መስጫው እኮ አሁን አይደለም። ሀሳብ ሳይሆን ተከሳሾቹ እነሱ ስለሆኑ እንዴት የእሳቸው ልጅ ብቻ ስትሞት ቪዲዮ እና ፎቶ የዛን ጊዜ ማስረጃ ለምን የላትም የሚለው ነገር እነሱ በቂ ናቸው ብዬ ነው። ሁለታቸው ሁሉም ሰው የሚጨመር ነገር እኮ የለውም። እኛ እኮ እየተናገርን እኛ እየጠበቅን ነው። በቃ መረጃ ነው የምንጠብቀው። ይኸው አሳዩ። እናንተን እየጠበቅን ነው። ነበልባሉ ቪዲዮ ክፈትና አለኝ የምትለውን ነገር አስረዳ። ይኸውልህ አሁን ማለት ነው የእናንተ ጋር የኛ መረጃ አንዷ አሁን የተናገረችው ልጅ ማነች አላየኋትም። እንደዚህ ነው ስልኩን ነው የያዙት። እኛ ጋር ያለው መረጃ የተቀነጣጠበ መረጃ ነው እያለች ነበረ። ስለዚህ የኛ መረጃ አሳማኝ ነገር አይደለምና ወደ እናንተ መረጃ ነው። አሁን ትልቁ መረጃ እናንተ ጋር ነው ያለውና የኛ መረጃ ተዛ የተቀነጣጠበ ነገር ነው። ሪልም የሆነ መረጃ ይምጣ ቢባል ትክክለኛ አሳማኝ ነገር አይደለም እያልከኝ ነው እያለች ነበር ልጅቷ። ብዙ የተቀነጣጠበ ነገር ነውና ትክክለኛው መረጃ እነሱ ጋር ነይመች ጋር ያለው መረጃ ነው ህዝቡን የሚያሳርፈው ቤተሰብ የሚያሳርፈው። የኛ መረጃ ብዙ መረጃ አሳማኝ አይደለምም። ወደ ስተቱም ሊሄድ ይችላል። እኛ የምንፈልገው መኖሯን ነው አለ የሚባል ነገር ነው። ወደ መኖሯ ደረጃ ላይ ነው ትክክለኛ ህዝቡም ቤተሰብም የሚያርፍ የኢትዮጵያ ህዝብ የሚያርፈው እውነተኛ መረጃ ካላችሁ ወንድሞቼ መረጃውን አስረክቡን። እኛ ጋር ያለው መረጃ በቃ የሚዲያ መረጃ ነው። ትክክለኛ ተታግላችኋል። በእውነት ካንጀት የምነግራችሁ ትክክለኛ 85% 99% ብዬ የምናገረው በጣም ቆማችኋል፣ ተታግላችኋል። እውነተኛም ሰው ናችሁ። ለምን የመረጃ ጉዳይ ነው ያወዛገባችሁ። መረጃው እኛ ጋር ያለው ስህተት መረጃ ሊሆን ይችላል። ቆይ አትግባብኝ። እስኪ አንድ ጊዜ ከዚህ ላይ እንድርስ የሚያሳየውን ያሳያል። ይኸውላችሁ እናንተ ዝም ብለው ሲጨርስ እንድርስ ሰዓት ይሰጣል። እዚህ ቦታ ላይ አንዴ ጨርስና ሁሉን እንሰጣለን። መሀል ላይ እንደዚህ ጣልቃ መግባት ከተጀመረማ ትንሽ የኛ ምን ልግባ እያሉ እያስቸገሩኝ ነው። የኛም ይሄ ሰውን ተለቀቁት ህዝቡን ማለት ነው። አዳምጠኝ ህዝቡን ተለቀቁት ማለት ነው። አንሰማማም መልሰን የኛም ወደ 30 ሺህ 40 ሺህ ይገባል። 80 ሺህ ጠቅላላ የኢትዮጵያ ህዝብ ሊገባ ነው። ስለዚህ እኛን መርጠው አስቀምጠውናል። እናንተም ጋር ተመርጣችኋል። እንወያይና ነገሩ ወደ ተቋጨ ደረጃ እንሄድ እየተባባል ነው አይደለ? እንመካከር ነው። ወደ ትክክለኛው መንገድ እንሄድና ህዝባችንን እናሳርፍ ነው። እውነት ነው። ነበልባሉ እኛም ሚውት አድርገን አሁንም እኮ እየደገምነው ነው። አሁንም 1 2 3 እንልቀጥ ነበር ሰው እነሱ ጋር ያለ ሰው አስገቡ እባካችሁ እንደማመጥ ይኸው አሁንም አስገቡኝ ይላል ከየመን። እሱን ተውት። አሁን እኮ ይኸው እኛም ጋር ይኸው በጣም ስልኩን ልንቀጥ እያለ እየተታገለ እኮ ነው።
ስለዚህ ያኛ አሁን ሰው አንፈልግበታ። እናንተ ጋር ያሉት ሶስት ሰዎች ለህዝቡ ያሳርፋሉ የምትሉ ከሆነ አዳምጡ። እኛም ሶስት ሰዎች አሉ። አለዛ እኔ እኮ ተወክዬ ነው አሁንና እያወራችሁ ያለሁት እንጂ በመደማመጥ ለምን አንልሰው ታዲያ? አንደማመጥ አንዴ ጠብቀን ነበልባል እንድሪስ ወደኛ ስናወራ አዳምጥ፣ አንተም ስታወራ እናዳምጣለን። በመሰማማት ነው ነገሩን የምንቋጨው። የክርክር ጉዳይ አታድርገው እባክህ። ለቀጥል ቆይ አንዴ እሺ ቀጥል አንዴ ቆይ ረበስ ቆይ ብሬክስ አንዴ ነበልባሉ እኛ የምንፈልገውን ነገር ነግረናል። አንዴ መረጃችሁን በቪዲዮ ውጡና አሳዩን። ከዛ በኋላ እኛ ደግሞ ከወደኛ ያለው ነገር እንናገራለን። ከሳሽ ነን። ከሳሹ ደግሞ የኢትዮጵያ ህዝብ ነው። ቲክታክ ላይ ያለው ሰው አይደለም። 85% አይደለም፣ በፐርሰንት አይለካም። ከ100% በላይ የኢትዮጵያ ህዝብ የልጅቱን መገኘት የአማርኛ ጉዳይ ነው። አሁን እዛ ነጥብ ውስጥ እንድትገባ አሁን ብዙ እኮ ዝም ብዬ እኮ አሁን የራሴ እንትን የምለውን አትሰብስብብኝ። 85% ለምን ትላለህ ለምትለው አላልኳችሁም። 99% ነው ያልኳችሁ። ይሄን መሰብሰብ አያስፈልገንም። አሁን የተሳሳተ አማርኛ አይደለም። እኛ የምንፈልገው ልጅቷ ሞታለች ወይስ አለች ወደሚለው ላይ እንድንገባ ነው። ሶስት ሰዎች ተሰጥቷል። ሌላውን ጸጥ አድርጌያለሁ። እሱ ጋር ያሉትን ጸጥ አድርጉና ሶስታችን እንወያይ። እናንተ ጋር ሶስት እንወያይና ከ15 ደቂቃ በኋላ ወደ መረጃ እንገባለን። እናንተ ጋር ያለው መረጃ እውነተኛ መረጃ ታቀርባላችሁ አታቀርቡም? የተሳሳተ መረጃ ሊሆን ይችላል፣ እውነተኛ መረጃ ሊሆን ይችላል፣ የተቀጣጠበ መረጃ ሊሆናል ስላላችሁ ጥቅልል አድርጉና በእናንተም ባለው ህዝብ ፊት እናምናችኋለን። እዚህ 40 ሺህ ሰው ባለው ፊት እናምናለን እምትሉ ከሆነ መረጃውን እንሰጣለን። ምን አይነት መረጃ ነው የምንሰጣችሁ ደግሞ? አይ በቃ የጅዳም ሰው የትማ ሰው የሚፈልገው ካላችሁ እኛ የምናቀርበው መረጃ እናንተ ሶስት ሰዎች መልሳችሁ ለነገ ታቀርባላችሁ። ወደ እንመካከርና አስፈላጊው ነገር በቃ የዛኛው መረጃ የህዝቡ መረጃ ትክክለኛ ላይሆን ይችላል። የእናንተ መረጃ ጋር ግን እውነተኛ ከሆነ አቅርቡልንና እንረፍ የምትሉ ከሆነ ሰው ታዘጋጃላችሁ። ጅዳ ኢትዮጵያ ሰው ታዘጋጃላችሁ። እዚህ ሰው ይመጣል እውነተኛ ሆነው ህዝብን በማያስነቅ። ምክንያቱም እዚህ ጋር ኢቃማ ያለው አለ፣ ኢቃማ የሌለው ሰው አለ። ስለዚህ እውነተኛ ትክክለኛ ሰዎች መጥተው ልጅቷን የሚያረጋግጡበት ሁኔታ መረጃውስ ይህን ነገር ሲያረጋግጥ ሆስፒታሉ ሲያረጋግጥ ከመቼ እስከ መቼ የሚለውን ነገር ይሆናል ወይ የሚለውን መረጃ የኢትዮጵያን ህዝብ የሚያርፍበትን መረጃ ታቀርባላችሁ ወይ የሚለውን ነገር እናቀርባለን። የእናንተን ግን መረጃ መጀመሪያ የኛ መረጃ ተቀናጣጥቷል የሚለውን ትክክለኛ እውነተኛውን ነገር አቅርቡልን። ጨርሻለሁ። ወደ ሁለተኛው ዙር አዙሬያለሁ። ስለዚህ ሰያም ሁላችሁም ታችም ያላችሁ ገስት ላይም ያላችሁ እነሱ የመጡበት ምክንያት ገስት ላይ ሰው መርጠው ወርደው ያለውን ነገር እናሳያለን ነው እንጂ ያሉ ያሉት ላይቭ ላይ ያላቸውን መረጃ ሊያሳዩ ወይም ደግሞ እኛ የምንፈልገውን ነገር ሊያሳዩን እንዳልሆነ ያው እየገለጸ ነው ያለው። ነገሩ ገና ከወዲሁ ክርክር የሚመስል አይነት ነገር አለው። ቢሆንም ግን ሁላችሁም በትዕግስት ሆናችሁ ይሄን ነገር ተከታተሉ። እኛ አሁንም የተሰባሰብንበት ምክንያት እናንተ መረጃችሁን ይዛችሁ መታችሁ ለኢትዮጵያ ህዝብ ልታሳዩ፣ ከዛ በኋላ የኢትዮጵያ ህዝብ ደግሞ ፍርዱን ራሱ ሊሰጥ ነው የተሰባሰብንበት ዋነኛ ምክንያት። እንግዲህ ብሬክስ ወደ ሁለተኛው ዙር ከመሄዱ በፊት የምትለው ነገር ጨማሪ ነገር ካለ እዚህ ላይ ማለት ትችላለህ። ጆከርም ጥያቄ ካለህ ጥያቄህን ብትቀጥጡ። ምን አለ መሰለህ እኛ እንትኑን ማኔጅ ብናደርገው ጥሩ ነው። አሁን እኮ በእኛ ውስጥ የሌለ ሀሳብም ከሆነ እዚህ ውስጥ ላይ ያሉ ወንድሞቻችን ሀሳብ ይኖራቸዋል መናገር የሚፈልጉት ገብቷል አይደለ? ስለዚህ እኛን ማኔጅ እናድርግ። ሰው እንዲደማመጥ አንዱ ሲናገር አንዱ ጣልቃ እንዳይገባ ነው በደንብ ማኔጅ ማድረግ ያለብን እንጂ ንግግር ላይ እኛ ላይ የሌለ ንግግር አሁን ሌሎች ጋር ሊኖር ይችላል። ስለዚህ መልካም ነው ምላሽ መስጠት ግዴታ ነው ከዚህ ገስት ላይ ካሉትም ማለት ነው። ኦኬ ብሬክስ ትላንትም የተነጋገራቸው ህዝቡም እየጠየቀ ያለው ተጠያቂው ሰውየው በህይወት አለች ነው የተባለው አይደል? በእኛ በኩል የኢትዮጵያ ህዝብ እየጠየቀ ያለው በህይወት አለች ነው። እነሱ የለችም የሚል መረጃ ነው አይደል? የለችም ብለው መረጃውን ብቻ ማሳየት ነው። እነሱ ሲያሳዩ የለችም ብለው እነሱ ሲያሳዩ በእኛ በኩል ያለውን መረጃ ደግሞ እናወጣለን። ይሄ እኮ ምንም የሚያጨቃጭቅ ነገር በውስጥ መግባት አያስፈልግም። ይሰማል ነበልባል ወንድማችን መመላለስ ከፈቀዳችሁ ሀሳብን መመላለስ አያስፈልገውም። አንዴ ሚዩት አድርጉማ።
እኛ ከምንናገረው ነገር አድቫንቴጅ እየወሰዱ ነው። ቅድም አይተህ ከሆነ ኮሙኒቲ ላይ የሆነ ነገር ለመውሰድ እየሞከረ ነው። የኢትዮጵያ ህዝብ ልጃችን አለች ልጃችንን አስረክቡ ብሎ ከሷል። ተሰባስበን እየጠበቅናችሁ ነው። ቪዲዮ ክፈቱና ልጃችንን አስረክቡን። መረጃ አለን የምትሉ ከሆነ መረጃችሁን አሳዩን። በቪዲዮ ግን ውጡልን። እንደው በኢትዮጵያ ህዝብ ስም ይሁንባችሁ እየጠየቅናችሁ ነው። ቴንክ ዩ ሚኪ ከፈቀዳችሁልኝ ቀጥል ወንድም። ቴንክ ዩ ወንድም አለም ነበልባሉ አይ ቲንክ ነገሩ የገባል መሰለኝ። እኔ እንዳዳመጥኩት ከሆነ አሁን አለን የምትሉት ነገር እኛ 5 ቀን ሙሉ ስንከታተለው ነበር። ይመች ራሱ እዚህ ላይ ገብቶ ምንም አይነት ቪዲዮ ምንም አይነት ፎቶ ምንም ነገር እንደሌለው ነግሮናል። አሁን አዲስ የሆነ ነገር አድርጋችኋት ከሆነ አናውቅም። ስለዚህ አሁን ከኛ ምንም መጠበቅ የለባችሁ፣ ልትጠብቁም አይገባም። እናንተ አይደላችሁም ወደዚህ ሚዲያ ያመጣችሁት፣ እኛን ያመጣ ነው። ወደ ሚዲያ እኛ ስናመጣ እኔ ሞታለች ብሎ የመጣው እሱ ነው። ስለዚህ እሱ ነው መሞቷን ፕሩቭ ማድረግ ያለበት። ከዚህ እንቅጥብጣቢ ይበሏችሁ ምን ይበሏችሁ አይ ቲንክ አንደርስቲሜት እያደረጋችሁት ነው ህዝቡን። 100 ሰው ዘመድ ተሰብስባችሁ ይሄንን 40,000 ህዝብ መናቅ ራሱ መጥፎ ነው። እና ወንድሜ እኔ አሁንም ተንበርክ ከምንለምናችሁ ይሄኛውን መረጃ ተዉትና እናንተ የራሳችሁን ሰው ነፃ ለማውጣት ነው የመጣችሁት፣ ነፃ አውጡት። ይሄን ነው እኛ የምንፈልገው። እና ፕሊዝ አለበለዚያ በቃ አናሳይም ብላችሁ ውጡ። ምንም ችግር የለውም። ህዝቡ ከዛው ላይ ራሱን ይወስናል ነው የምለው። ቴንክ ዩ። ቆይ ሚኮ አንዴ በተጨማሪ እኛ ልጅቱን የተረከበው ሰው ወደ ኢትዮጵያ ወደ ቤተሰቦቿ አደርሳለሁ ብሎ የተረከበው ሰው እናንተን በመጉዚትነት ልኳችሁ ልጅቱ መለለቷን መረጃ ሰጣችኋለሁ ብሎ ከሆነ እንደ አይነቱን እሳት እኔ እናንተ እንድትቀበሉ አልፈልግም። መረጃችሁን እንድታሳዩን የምንፈልገው በቪዲዮ ወጣችሁ ነው እያንዳንዳችሁ። የመጀመሪያው ጥያቄ ነው። ሁለተኛ ደግሞ ልጅቱ በህይወት ስላለ ልጅቱን ስጡን እያልን ነው ያለ ነው። ሌላ ይሄ ነው የመረጃ መለዋወጥ ጉዳይ ስላልሆነ ቴንክ ዩ። እድል ከሰጣችሁኝ እንግዲህ ይመች ደውሎ እኔ ያለኝ እኛን ስም አጥፍታችኋል፣ በቤተሰቦቻችን ላይ እርምጃ ይወሰድባችሁ ብላችኋል። ስለዚህ እኛ ሐቁን ይዘን መተን በቪዲዮ የተሞረከሰ መረጃ ይዘን መተን እኛ ሐቃችን ይወጣልና ለኢትዮጵያ ህዝብ እውነቱን እናሳውቃለን። ቤትህን ከፍተህ ስርዓትና ስርዓት ባለው መልኩ በመደማመጥ መረጃውን እናዋጣለን። ሌላ ከናንተ መረጃ አለ ራሱን ነፃ ያውጣ ነው። እሱም እንደዚሁ ነው ያለው። አሁን ሌላ ነገር የሚወራው ነገር ሊገባኝ አልቻለም። አመሰግናለሁ። ቴንክ ዩ ሰያ። ያ እሱም ብለህን ነው። እኛም እንግዲህ ሰውን ሰብስበን የኢትዮጵያን ህዝብ ኢትዮጵያም ያለው በአለም ዳርቻ ያለው ተሰባስቦ ቁጭ ብሎ ያያለው ከታች ይሄን ነገር ብለን ይዘምተን መረጃውን እናቀርባለን ብለው ነው ቤት የከፈት ነው። ይሄና ይሄ ነው። እኛ መጠየቅም አይጠበቅብንም ነበር መረጃ ሳዩ ብለን። እኛ ቤት ከፍተናል። የመጣችሁበት ዓላማ ይታወቃል። ልጃችን በህይወት አለች። ልጃችንን ለምን ነጠላችኋት? ለምን አሰጡንም ነው ጥያቄው። ይሄን አንድና አንድ ይሄ ነው። ከዛ ከናንተ ያለውን ነገር በቪዲዮ ወጣችሁ ደግሞ ይሄ ነው በእኛ በኩል ያለው የሚለውን ነገር ለናንተ ነው የምንሰጠው። ነበልባል ወንድማችን መቀጠል ትችላለህ። ይሄ ነው የኛ ሐሳብ። እሺ ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። እሺ ቅድም ተናገረው ወንድሜ ሁለተኛው ነኝ እኔ። ተናንተ መረጃ ልንጠይቅ የቻልነው እኛ በአካልም በምንም በብዙ አይነት መረጃ አለች በህይወት አለች እየተባለ ብዙ ነገር ሲናፈስ ከርሟል። ሚዲያው ላይ እየተከታተልን ሁላችንም ያ ነገር በእንደዚህ በህይወት መኖሯ ተታወቀ መረጃውን መስማት ማየትም እንፈልጋለን። ከናንተ ካለ አለች ብሎ የከሰሰ ሰው ማስረጃም ማንጣት አለበት። ተከሳሽ ብቻ ሳይሆን ከሳሽም ማስረጃ ማንጣት እንዳለበት መታሰብ አለበት። እኛ እንፈልጋለን ከናንተ በኩል መረጃ አለ። እንደገና ይሄ ሰው እኛን የሰበሰበን እሱን ነጣ ልታወጡት እያላችሁ ነው። እሷም የኛ እህት እኮ ነች። የእሷን እህትነት አትርሱ። ከማንኛችሁም የኛም እህታችን ነች። ከናንተም መቼም የታገላችሁትን ታገላችኋል። እናንተም እያደረጋችሁ ያለው ነገር ጥሩ ነው። ግን ልጅቷ ይመች ወንድማችን ቢሆን እሷ እህታችን ነች። ሀገራችን ልጅ የአንድ ሰፈሮች አንድ አካባቢ ተወላጅ ነን። ልክ እኛ ለሷ እኛን ሌላ ሰው አድርጋችሁ
ለይመች ሌላን ሰው የሚደረገው ነገር ይሄን ተቀባይነት የለው። እሺ ከይቅርታ ጋር ግን በቪዲዮ ወጥተህ ብትነግረን ትችላለህ? ስለ ቪዲዮ አይደለም እንጫወተው። አዳመጣችሁ አዳምጡ። ቪዲዮ ካስፈለጋችሁ ባለ ጉዳዩ ይወጣል በቪዲዮ እናንተ ሳያ እንደወከላችሁት ማለት ነው። ኦኬ እኛ እዚህ ጋር የመጣ ነው ለማንም ብለን አይደለም። ፋሚኛት ነች ይሄም ሰውኛ ወንድም ነው። ግን በሐሰት የሰውን ቤተሰብ ለማባላት በሐሰት የሰውን ቤተሰብ ማጫረስ ለማም ስለማይጠቅም ይሄ ሰው ልኳታል። ልጆች ሲልክ አጋጣሚ ያገኘኋታል ላካት ሄደች። እቺ ልጅ ደከመች ሞተችብኛል። ስለዚህ መረጃ የለህም ነበር ሰሞኑን ለምትሉት ነገር ሰውየው መረጃውን ሲሰራ የከረመውን ስራ ሰርቶ ይዞ መጣ መረጃ። ስለዚህ እናንተ ደግሞ የማታውቁትን ሳታጣሩ የውሸት መረጃ ይዛችሁ መረጃ አለኝ ሲሉ የጎሩ ልጆች አሉ። እኛ ከለከለ አሉ አለን መረጃ እነኛ ሰው መረጃቸውን ያንጡ። በውሸት ሰው ሊያጋድሉ ነበር። እኛ ዘንድ ደግሞ አሁን ያየኑ መረጃና ይመች ያመጣው መረጃ 100% አስተማማኝ ነው። ግን በውሸት የሰውን ቤተሰብ ለማባላት የተነሱ ሰዎች መረጃቸው ልናይ እንፈልጋለን። እኛ ወንድማማቾች አንድ ቤተሰቦች ነው። የሷን ቤተሰቦች የመችን ቤተሰብ አንድ ሰፈር አንድ አካባቢ ተወላጅ ነው። ይታጋድሉ ብዙ ነገር ተሰርቷል። የአንድ አካባቢ ሰው የአንድ ሰፈር ሰው ማለት ነው። ይሄን መረጃ ግን መኖሯን በህይወት ያሳዩን እህታችን ነች። በኖረች አላህ ብሎ ማለት ነው። በኖረችና በተገኘች ደስ ይለን ነበር። ይሄን ነገር ከናንተ ማየት እንፈልጋለን። እኛ ዛሬ መረጃ ስናሳይ ነገር ደግሞ ያጋፎሎ ስብሰባ ለአንዱ ቤት ተከፍቶ ደግሞ እኔ መረጃ ላይ ብሎ ነገ አንዱ እንዲመጣ ለምንፈልገው እኛ ምንፈልገው እውነታ ነገር ነው። መረጃ ያለው ሰው ዛሬ ብቅ ይበልልን። ስንት ቀኑ ነው ሲቦካ ሲጋገር እዚህ ሚዲያ ላይ ፈረም ያላዩትን አየን እያሉ ማንም የማይታወቅ መረጃው ይከለ እንኳን ስር እንኳን ምን መነሻው እንኳን የማይታወቅ መረጃ ነው። አይተናታል ብለዋል። ትላንትና ሱር ላይ አየናት አሉ። ተክላይ ቤት እዚህ ጋር ነች አሉ። ሁሉ ነገር ስንከታተል ከርማል። ይሄ ተገቢ አይደለም። ሰውን ማባላት ባልሆነ ነገር ሌላ ሰው ብናጋድል ምን ጥቅም አለው? ስለዚህ ከናንተ መረጃ እንፈልጋለን። እኛ አለኝ የሚል ሰው ይናገር። ከሌላችሁ ውድቅ ተሆነ እናንተ መረጃ ውድቅ ነው በሉን። የኛን እናቀርባለን። ሚኪ ወዴት እየሄደ ነው ያለው? አይ ኦሬዲ ያየው ነው። የቃላት እየተመዘዘ ለህዝቡ የለችም የሚል ለማሳመን ነው የመጣችሁት ወይስ መረጃ ልታሳዩ ነው? አጭር ነገር በቃ ሚኪ፣ ምንም ይሄ ጭቅጭቅ አያስፈልግም። እናንተ የተሰጠው ለይመች ነው። ይመች ነው ለማንም ይሁን ለማንም፣ መጀመሪያ የተሰጠው ለይመች ነው። ልጅቱ በህይወት አለች። እናንተ የለችም ለሚባለው ወንጀል ቤተሰብ ለማባላት ምናምን ለምትለው የለችም የሚለውን ቪዲዮ ስታሳይ የለችም ብሎ ህዝቡ አምኖ የነበረውን ነገር ይሰርዛል። ስለዚህ አሁን የሚፈለገው ተከሳሽኛ ስለደላላ ወንድሜ ስትናገሩ በመጀመሪያ ደረጃ በስነ ስርዓት ተናገሩ። ስለ ሳውዲ አረቢያ በደንብ ጠንቅቀን እናውቀዋል። ምናልባት ከእናንተ በፊት እዛ መንገድ ላይ ተመላልሰን ሊሆን ይችላል። አንድ ሰው ልጁን አሳልፎ ሲሰጥ የሚጠየቀው መጀመሪያ የተቀበለው ደላላ ነው። ገንዘብንም እስከ መጨረሻ ድረስ ገቢ የሚያደርገው የመጀመሪያው ደላላ ነው። ስለዚህ መች ልጅቱ በህይወት ሞታለች የተባለው ውሸት ነው። በህይወት አለች ተባላችሁ። የለችም መረጃውን ነገ ይዘን እንመጣለን አላችሁ። መረጃውን አውጡና አሳዩ። ለምን ጭቅጭቅ ታደርገዋል? እዛ ቤት እዚህ ቤት ለፎሎ የሚባለውን ነገር የእናንተ አፍ እኮ የሰውን እሷ የሰው ነፍስ እንደ ጫጩት ነው የምታስቧት። ለምን ህዝቡን ሳታከብሩ? ጆከር ካንተ በላይ እናሳይ። አትጨቃጨቁ። አዳምጠኝ ወንድሜ፣ ተው በስነ ስርዓት መረጃህን አውጣና ሳይ። እኛ ደግሞ አለች የሚለውን መረጃ አውጥተን እናሳያለን። ቅድሚያ ተከሳሽ ተጠያቂዎቹ እናንተ ናችሁ እንጂ እኛ አይደለንም። ገንዘብ ተቀብለን ወደ የመን የላክናት እኛ አይደለንም። ይኸውልህ ስለ ደላላም ሆነ ወደ በስነ ስርዓት መነጋገር ካላችሁ አሳዩ። ከሌላችሁ ይሄ ሪከርድ ለማስደረግ ከሆነ የምትሰሩት በመጀመሪያ ደረጃ ቤተሰብ አማናችሁ ጓደኛሞች ናቸው። በአጠቃላይ እሱ ያላችሁት አይውልህ በኃይለ ቃልም አትናገሩ። እኛ የወከላቸው ሰዎች ጭራሽም ሊያናግሯቸዋል። ጓደኛሞች ናቸው። ጋይስ ቆይ ተረጋጉና መረጃውን አሳዩና አሁን አውጡት። እኛ የምናውጣ ምንም መመላለስ አያስፈልግም። እንደምንሰጥ እኮ መረጃ ነገርን። ግን እናንተ ዘንድ አለ የሚባለው መረጃ እስካሁን ይመች ቤተሰብ ላይ ሰው ገዳይ ምናምን ቢነሱ ልጅቱ የተሰጠችው የቃላት ምልልስና ጋጋታ ሊሆን እንጂ መረጃውን አለች ካላችሁ ሙታለች ካላችሁ መረጃውን አውጡና አሳዩ። እኛ ደግሞ አለች የሚለውን እናሳይ እያልናችሁ እኮ ነው። ልጅቷን እኮ እንድታስለቅቁ ነው እየተጠየቃችሁ ያላችሁ። እስኪ አንዱ ከእናንተ ቤተሰብ እስኪ ከእሷ ቤተሰብ የተደበልቃችኋል እናንተ ጋር አንዴ እስኪ ጆከር እንትን ይኸውልህ ነበልባሉ ምን አለ መሰለህ፣ አንደኛ መረጃ አለ ሲባል ሲነገር የነበረው ከዚህ በፊትም
እንደው በግለሰቦች መረጃ አለን ማሳማኝ ከሚለው ውጭ እንደ ህዝብ እዚህ ላይቭ ላይ እንኳን ሲሰሙ ሲነገሩ የነበሩ መረጃዎችን እናንተም ስትከታተሉ ቆይታችኋል ብለን እናምናለን። ለምሳሌ ያችን የጉራጌ ልጅ እዛው ቦታው ላይ ነበርኩ 5 ዓመት ታግቼ እዛው በአይኔ አይቻታለሁ የሚለው ነገር ትናንት ሰምታችኋል ብለን እናምናለን። እቺ ልጅ የእናንተም እህት ናት። ኦኬ የኛም እህታችን ናት እያላችሁ ነው። የእናንተም እህት ናት። እንደው የአንድ አካባቢ ሰዎች እንኳን ባትሆኑ ራሱ እንደኛ ሩቅ ሰው እንኳን ብትሆኑ ራሱ ይሄ ነገር ያሳስባችኋል። ምንም ጥያቄ የለውም። ስለዚህ መረጃዎች ከአንድም 2 3 እዚህ ላይቭ ላይ እንደዚህ አይተናታል የሚሉ መረጃዎች ታይተዋል። አሁን እነዛ ሰዎች ለምን ቪዲዮ አልቀረጻችኋትም ብለን ለነሱ መናገር ነበር? እንዴት አይሆንም? ነው የለችም አለች በሚል ነገር ላይ ነው። አለች ሲባል እኔም በአይኔ እንደዚህ እዛ ቦታ ላይ አይቻለሁ ብሎ ላይቭ ላይ ሲናገሩ ትናንት ሰምታችኋል። አንዲቷ የጉራጌ ልጅ እዛ ነበርኩ ያለችው ማለት ነው። ይሄ ራሱ አንድ መረጃ ተብሎ እየቀረበ ያለ ነገር ነው። እናንተም ስትሰሙት የነበረ ነው። በጆሮአችሁ እዚህ ላይቭ ላይ የተነገረ ነገር ነው። የተደበቀ ነገር አይደለም። ሌላ ተጨማሪ መረጃ ያላቸው ሰዎች ካሉ ደግሞ ያው እዚሁ ያወጣሉ። ኦኬ ስለዚህ ቀላሉን ነገር ባናወሳስበው ጥሩ ነው። እሺ ድረስ ኃላፊነቱ አንተ ከሳሽ ሁን። አንተ ተወስዳለህ። እኛም መረጃ እናቀርባለን፣ እነሱ መረጃ ማቅረብ አለባቸው። እኔ ለዚህ ኃላፊነት የምወስድበት እንትን የለም ወንድሜ። ገብቷል አይደል? መረጃ አለኝ ያለው ሰው እንዲያቀርብ ማለት ነው። ዋስትና እኔ ከዛ ቦታ ላይ ሂጄ ቪዲዮ ቀርጬ እንዳመጣለ ነው። እኔ የት ነው ያለው? መረጃ አለን ያሉትን ነው። እዛ ቦታ ቪዲዮ አንድ ጊዜ እድል ስጡኝና ሰይድ ቀጥል። እናንተ እውነተኛውን መረጃ ካወጣችሁ የእናንተ መረጃ የዚህኛውን መረጃ ያከሽፈዋል። ገባችሁ አይደለ? ይሄ መረጃ አንጡ መረጃ እናውጣ እና እንዳልኩት ቅድም እናንተ እውነቱንና እንዳላችሁት አንድ ቤተሰባማ ነው ብላችኋል። ቤተሰባማዎች ችግር እንዳይፈጣጠሩ እውነትን አውጥታችሁ ልጅቱ በትክክል ለመሞቷ በቪዲዮ የተደገፈ መረጃ አለን ብላችሁ ስለሆነ በውሸት ተዘቶባችኋል፣ በውሸት ተሰድባችኋል፣ በውሸት ስማችሁ ጠፍቷል አይደለ? እንደዛ አይደል ያላችሁ? በእውነተኛ ባልሆነ መረጃ ስማችን ጠፍቶ አይደል ያላችሁ? እናንተ እውነተኛውን መረጃ አምጡና ይሄው ልጅቱ በዚህ ቀን በዚህ ሰዓት ሙታለች፣ ለመሞቷ ደግሞ የቪዲዮ ማስረጃ እነሆ። ስለዚህ እኛ ውሸታሞች አይደለንም፣ ልጅቱም ታግታ ዝም አላልንም ወይም አላሳገትንም፣ እውነተኞች ነን ብለን ስታመጡ እውነት መሆኑ ከታወቀኛ ይቅርታ እንላችኋለን። ይሄ እኮ ራስን ማንጻት እኮ ነው ሲጀመር። ምንም አላል እኮ ራስን ማንጻት እኮ ነው። እኛ ሄድ የሰጣናችሁ ለክርክር እንደሚያቀርብ ነው። ይመችም ያለኝ እኮ እንደዚሁ ነበር። አንድ ነገር ልበል፣ ይቅርታ ራሳችንን እናንጻ፣ ቤትን ክፈት ነው አይደለም? መረጃ ይዘናል። ራሳችንን እውነቱን እናሳውቅና በስርዓት መልኩ በተረጋጋ መልኩ ማንም በስናወራ እንዳይሰድበን እንዳያጎሳቁለን ስርዓት ባለው መልኩ ብሬክስን፣ ጆከርን፣ ሚኪን አድርጉና ስርዓት ባለው መልኩ እውነቱን እናሳያችሁ። ከዛ በኋላ እውነቱን አሳይተን ካመናችሁን እሺ፣ ካላመናችሁንም እውነቱን አምናችሁ ተቀበሉ ብሎ በዛ ነው የመጣችሁት። አሁን አለች የለች የሚለው መረጃ ምን ያደርግላችኋል? እናንተ እውነቱን ካመጣችሁ እውነቱ አለ ብላችሁ ስታመጡ ይሄንኛው መረጃ አለኝ ያለው እውነተኛ መረጃ ካለው ይሄው አለች በህይወቱ ብሎ ይከራከራችሁ። ገባት? ይሄ ነው እኮ አጥጋቢው ነገር። ምንም ሌላ ቃለ ምልልስ አያስፈልገውም። ሰያ አንድ ነገር እዚሁ ላይ የሚጨምረው አንድ ነገር አለኝ እኔ ልጅቱ ደላላ ተቀብሎ ታዳምጡ ትችላላችሁ። አንዴ እናዳምጥሻለን። አንዴ ሊጨርስና ትቀጥያለሽ። እድሉን ሰጥሻለሁ። ልጅቱን በአካሏ አደርሳለሁ ብሎ የተቀበለው ደላላ ልጅቱን አላደረሳትም ኢትዮጵያ። ልጅቱ የታለች ብለን ነው እኛ የከሰስነው እንጂ መረጃ አለን ብለን አይደለም። ስለዚህ ልጅቱ የታለች ስንል ልጅቱ የለችም ካላችሁን ለምንድን ነው ያልኖረችው ነው ጥያቄውን። እሱን ነው የምትመልሱልን የመጀመሪያው። ሁለተኛ ልጅቱ የደረሰባት ማንኛውም ነገር ካለ ብዙ አይነት ምርመራ አለ፣ ብዙ አይነት ዲኤንኤ አሻራ፣ ብዙ ነገር አለ። ስለዚህ በዚህ መረጃ ነው ሰው ሊያምን የሚችለው እንጂ ማንም ሰው መጥቶ የራሱን መረጃ ስለሰጠ የሚያምን ሰውም የለም። ስለዚህ ወደ ዋናው መፍትሄ ብትገቡና መረጃችሁን በቪዲዮ ወጣችሁ ብታሳዩ ለኢትዮጵያ ሀሳብ ልጨርስ ትችላለህ። ካላስኛ እናወራበት። አሁን ጠይቀናል ማለት ነው። እሺ በቃ እሺ፣ ቀጥሽ። ማንም ሰው ሚውት ተፈርቶ እንዳይመልስ ስናገር እንዳያቋርጡኝ። እሺ ቀጥይ። ችግር የለውም። መጀመሪያ መረጃችሁን አሳዩኝ ያልንበት ምክንያታችን የኛ ምክንያት
ይህ ዛሬ 6 ቀናችሁ 7 ቀናችሁ በውሸት አለች ከዲ ያለች ያለች 7 መረጃ እኔ እንኳን ስከታተል 7 መረጃ አይቻለሁ። ግን አንድም የቪዲዮ ሆነ የምስል ወይ ድምጽ አላሰማችሁንም። አለች ነው የምትሉት፣ አለች ነው የሚሉት፣ እህቴ አይታታለች ነው የሚሉት፣ አክስቴ አይታለች ነው የሚሉት። አምጡ እንጠይቃችሁ ስትባሉ ታማለች ማናገር አይችልም ምናምን ነው የምትሉት፣ ሁሉም ባለመረጃዎቹ ማለት ነው። እዚህ ጋር ደግሞ እናንተ እዚህ ጋር ሶሻል ሚዲያ ላይ መጣችሁ 20 ሺህ 40 ሺህ ሰው እያዛችሁ ስትመጡ ስታወሩ እስካሁን ድረስ የኛ አገር ሰው የሸዋ ሰው ይታወቃል፣ ግልፍተኛ ነው። ሰውን ቢገዳደል ኑሮ አገዳዳላችሁ ነበረ። አማሙታችሁም ደም ማቀባበታችሁን ነበረ። ገባችሁ? በውሸት ማለት ነው። በመጀመሪያ ያመጣው ሸህ ሙሄ ነው ማን ነው የሚባል ሰው ነው መረጃውን ያመጣው። ቀጥለ ሰይድ ደግሞ ምንም ባላጣራውና መረጃ በሌለህ ነገር ቤተሰቧ ጋር ደውለህ አርፈው ውሏቸውን በዋሉበት አዘናቸውን እንትን እያሉ ባሉበት ልጃችሁ አለች አብሽሩ ብለህ ስትል ሰምተናል ማለት ነው። እና አሁን ይሄንን አንተ በምን እርግጠኛ ሆነ ነው ሄደህ ቤተሰብ ጋር ደውለህ ልጃችሁ አለች ያልከው? በምን ቪዲዮ አይተህ ነው? በምን እርግጠኛ ሆነህ ነው? እንድሪስም ቤተሰብ እንትን መረጃ አለኝ ቪዲዮ አለኝ ብለህ ትናንትና የሆነ ቪዲዮ አውጥተህ እዛ ማን ነው እዛ አራጎ ነው ምናምን የሆነ ኬማ ምናምን ቀይ ኬማ ምናምን ስደረድር ስታሳይ ነበረ። እዛ ቀይ ውስጥ ናት ምናምን ስትል ነበረ። ብዙ ቀይ ነው የሚያይ ነው እንግዲህ ማንኛው ቀይ ውስጥ እንዳለች አናቅም። ይሄንንም ደግሞ አንተ ስትል ነበረ። በትክክል አሁን ታስረዳኛለህ ማለት ነው። እና እኛ አሁን ቅድሚያ መረጃችሁን አሳዩ የምንልበት ምክንያታችን የሀና ሞት ለኛ ሳይከፋን ቀርቶ አይደለም። እኛ ተነስማችን ዝምተኛው ሸዋ ነው የምንባለው። ማድረግ ያለብንም በውስጥ ነው የምናደርገው። የማንንም እርዳታ ጠይቀንም አናቅም። እረታችሁንም አታውቁም። አልቅሰንም ሚዲያ ላይ ወተንም አናቅም። ችግራችንን የምንፈታው እኛ እርስ በርሳችን ነው። ለሀና አንሰንም አይደለም። እኛ ገባችሁ? ለሀና አናንስም። እኛ በትክክል ይመች ወንድማችን ነው። ሀና እህታችን ናት። ማድረግ ካለብን ታግታለች፣ የምን ላይ ታግታ ተቀምጣለች ብትሉ ብር ቢፈልጉ ይመች መክፈል ቢያቅተው እህቶቼ ወንድሞቼ ብሎ ግሩፓችን ላይ መጥቶ ይሄን ተቸግር ያለው ቢል እኛ በሚሊዮን ሪያል አዋተን መክፈል የምንችል ሰዎች ነን። አያቅተንም። ገባችሁ? ብዙ ችግር ስንፈታ ኖረናል፣ እንፈታለንም ወደፊትም ማለት ነው። እኛ በሀና ሞት እየደገፍንም እያለቀስንም እያዘንም ነው ያለነው። እንደገና ደግሞ ይመችንም ደግሞ ወንድማችን ነው። እንደዚህ 40 ሺህ 80 ሺህ ሰው ሰብስባችሁ ባንዳ ነው እንዲህ ነው ምናምን ስትሉ ዝም ብላችሁ ልናዳምጣችሁ አንችልም። ከሱ ጎንም እንቆማለን፣ ከሀና ጎንም እንቆማለን። እህታችን ወንድሞቻችን ናቸው። ሲጀመር እናንተ በማያገባችሁ ነገር ነው የገባችሁት። እኛ ይሄን ችግር እያራቁ ብናቀው መፍታት የምንችል ነገር ነው። ገባችሁ? ታግታችን በህይወት ለቆመ ወንድ ከመከራከር ያታቋርጠኝ። አንተ ሲጀምር ስትናገር ራሱ በእኛ ላይ በጣም ጫና እያሰማህ አንድ ጊዜ ተዋትና ይሁት እንዳፈታኝ ሰዋራ እሺ፣ ተረጋግና ንግግርሽን ቀስ ብለሽ ተናገሪ። እያዳመጥክ ነው። ሲጀመር ሰሞኑን ሰረቁት የነበራችሁ ይበቃችኋል። ሸዋ ምናምን ራሳ ምናምን ስትሉ ነበር። ገባችሁ? ለዚህ ራሱ አሁን የሀናን መረጃና እንትን ካመጣን በኋላ ሁልሽ ሚዲያ ላይ ወጥሽ ይቅርታ ትጠይቂያለሽ ላደረጋችሁ ባንዳ ምናምን ስትሉ ነበራችሁ ማለት ነው። ተግባባን። እንደገና ደግሞ ወደ ሰይድ መረጃ ካቀረቡ በኋላ ይቅርታ እንጠይቃለን። ምንም አትበላም። ተረጋጉ። አታቋርጧት፣ አንዴ አታቋርጧት። ሳምንትን ያወራው ይበቃሃል። እና አሁን መረጃ እኛ አሁን ቅድሚያ መረጃውን እንፈልጋለን። ምክንያቱም 8 ቀን ነው 7 ቀናችሁ አለች ብላችኋል። ምንም አይነት ቪዲዮም ድምፅም አላሰማችሁም። ያላችሁ መረጃ አቅርቡልን፣ እኛም እናቀርባለን። አስፈላጊ ከሆነ እስከ ዲኤንኤም እስካልከው ድረስ ሚኪ ብለሃል። እስከዛ ድረስ እንሄዳለን። እስከዛ ድረስ ግን እኛ ባሳየነው መረጃ ተመርምሮ ሁሉ ነገር እስከሚጠናቀቅ ድረስ ሶሻል ሚዲያ ላይ ምንም አፋችሁን አትከፍቱም፣ ምንም አትሉም። እኛ በቤተሰብ እስከ መጨረሻው ድረስ እኛ በቤተሰብ እንሄዳለን። እስከ መጨረሻው ላይ አርፋችሁ ትቀመጣላችሁ። ማንም ሰው ካሁን በኋላ ዛሬ ከምናሳየው መረጃ በኋላ ሀና በዝጋ ወጣ እያላችሁ ቤተሰብና ቤተሰብ እንድታራብሹ አንፈልግም፣ አንፈቅድላችሁም። ሲጀመር አስፈላጊ ከሆነ እኛው ለእኛ በቂ ነው። ገባ? እሺ አስቁሚን፣ እህታችን ወሬያችንን አስቁሚን፣ አሳይንና እኛ እናቁም ወሬ። እኛ መረጃዎች የደረሱን እህቴ አዳምጪውልሽ መረጃውን ደግሞ
አንዴ እድል ስጡኝ። በጣም ቀላሉን ነገር እንትን አደረጋችሁ። ተረጋጉ። ራስሽ ነበልባል ይኸውልሽ፣ ማን ነበር እህቴ? የኛ መረጃ ቁጭ ብለሽ 5 ቀን ሙሉ ሰምተሽዋል አይደል? የኛ የተቀነጫጨበ መረጃ ነው። ሁላችሁም እንዳያችሁት፣ ሁላችሁም እንደሰማችሁት ነው። አለች እየተባለ ነው። ስለዚህ አለች እየተባለ ነው። ይሄ 5 ቀን ሙሉ ስንነጋገር የነበረው የለችም የሚለውን የእናንተ መረጃ አሳዩ ነው እየተባለ ያለው። ሌላ መመላለስ እናንተ አፋችሁን፣ ይሄ ስድብ ነው። 40 ሺህ ሰው ተቀምጦ እያየሽ ለምትናገሪው ነገር ብትጠነቀቂ በጣም መልካም። አንቺ የሰማሽው የኛ መረጃ አንቺ የሰማሽው አለች ነው የተባለው። ቤተሰብም አለች የሚለውን ተስፋ ስለያዘ የለችም የሚለውን እናንተ ደግሞ አሳዩ። አንድ ጊዜ እድል ልሰጥና ምናልባት ሌላ ልጅ ነኝ። አንድ ጊዜ ላውራ። አንድ ጊዜ ልጅቱ ባለችው ዙሪያ ላይ እኛ እንደ ሰውኛ ነው። ገባ አይደለ? እኛ የቆምነው እንደ ሲሰጠን ወይስ እንተው? ትቀጥላለህ። እኛ ለምሳሌ ሌላ ነገር መናገር ባልፈልግ እኛ የሸዋ ልጆች የማንም ነገር ፈልገን አናቅም ብላለች። የሸዋ እህቶቻችን ናቸው። የሸዋ ወንዶች ወንድሞቻችን ናቸው። በጣም እንወዳቸው። ህይወታችንን ሁሉ አሳልፈን የሰጠንላቸው። እንግዲህ እዚህ ሚዲያ ላይ አለ እያንዳንዱ ታሪክ አይረሳው። ምን አድርገን ምን እንደተደረገ የሸዋ ላይ ነበር፣ የሸዋ አረቤት ላይ ነበር። ይሄ እኛ ሸዋዎች ምናምን ብለሽ ወደ ጎጥ ወትፈሽ የሚስኪኒቱን ደም ለመደፈን የምትሄጂው አንቺ በጣም ስህተት ነው። ከዚህ በላይ አልናገርም። የሰራነውን ስለምናውቅ የሸዋም ልጆች እኛን ስለሚያውቁን የኛ መረጃ ውሸት ከሆነ ደግሞ ተንበርክከን ይቅርታን ጠይቃችኋለን። ቤተሰብና ቤተሰብን ለማገደል አልሄድንም። እኛ አባትየው እስከዛሬ መች አምኖ ተቀበለ? መሞቷን አምኖ ተቀብሎ ነበር። በየአለማጣ ቆቦ እያለ የልጁን እንትን ሲፈልግ ሽፋን አጥቶ ሲያለቅስ ለአባቷ ሽፋን ሰጥተን የልጅቱ ሀቅ እንዲወጣ ስላደረግን ነው የኛ ወንጀል። አባቷ ቤተሰቦቿ ልጃችን ሞታለች ብለው አምነው ተቀብለዋል እንዴ? በትግረኛ ሲያስተረጉሙ ሲያለቅስ አንደዚህ ሸዋሮ ቤት አንደዚህ ቆቦ እያለ በየክርስቲያኑ በየደብሩ ሲሳለም ልጅን ፈጣሪ አምጣል። የሱ ጸሎት ነው እኛን ከሱ ጎን ቆም ያደርግ። ይሄ የድሃንም ባለመደበቅ በቤተሰብ ተደራጅታችሁ የምትናገሩ ነገር ፍጹም ተቀባይነት የለው። ጨርሻለሁ። ዮኒ እሺ፣ እኔ የምምለው ምንድነው? አጭር ነገር ነው። ምንድነው የሁላ ህዝብ በተሰበሰበበት እየተባለ ያለው የእያንዳንዱ ሰው ሀሳብ አንድ አይነት ነው። እኛ ለተሳደብነው፣ እኛ ለተናገርነው፣ እኛ ምን ላልነው ይቅርታ እንጠይቅ። እናንተ እናውቃለን ሞታለች ብላችኋል። እሺ ካላችሁ አንድች መረጃ አሳዩን። እኛም ደግሞ ህዝቡን ስላሳሳትን ተስፋ ስለሰጠን ይቅርታን በላችሁ ብለው እያንዳንዱ ዜጋ አለ። ለእናንተ ያንን ማሳየት ምንድን ነው የከበዳችሁ? ምኑ ነው? እውነት ካላችሁ በአንድነት ላይ እንዲሰራ ቢደረግ፣ ሌላው መነጣጠሉን አቁሙ። ሁሉም አማራ አንድ ነው ብዬ ነው የማስበው። ስለዚህ ማድረግ ያለባችሁ ምንድን ነው? ይኸው ሳምንት ሙሉ የሰደባችሁን እናንተ ናችሁ ጥፋተኞች። እኛ ግን ይኸው በቃ እህታችን አርፋብናለች፣ ይኸው መረጃው ብላችሁ ስጡ። የተነገረውን ሰምታችኋል። ወንድሜ እኛ የቃላት መልስ እንድሰጥን ማንፈልግ ነው። አንተም እያስፈራራህ ነበር እኮ እያስፈራራችሁ። አዳምጠን ሳምንት ሙሉ ከርማችሁብናል። አዳምጠን ሳምንት ሙሉ በጣም ከፍቶናል። ሚዩት አድርግ ሸዋሮቢቶ እያላችሁ ላስከፋችሁ ነው። አዳምጠን እኛን መደመጥ አለብን። እኛ ልንደመጥ ይገባል። ሚዩት አድርግ ልጨርስ ትናገራለህ። እንግዲያው በቃ ነገር መልስ አትስጡን። ሀለስ አንፈልግም። የነገር መልስ እሷ መታ አቡን እስከማስፈራራት ሰው ልታጋድል ማኩሻ አንዳንዴ ከእውቀት ማነስ የሚለውን እለፈው። ብራኩ ሆነ
እሱ ሳይሆን እኛ መረጃ ነገሩን መረጃ ነው የምንፈልገው። እነሱ የጠላልፈው ጥለው ሊሄዱ ነው የፈለጉት። አንድ ጊዜ ሁላችሁ እንደማመጥና እኛ አሁንም ደጋግመን የምንለው እውነተኛውን መረጃውን አምጡትና እውነተኛ መረጃ እናንተ ጋር ከሆነ እኛ ተንበርገን ይቅርታ እንላለን ስለሰደብናችሁ የትኛው። እኛ ደግሞ አባታቸው ላይ ደውለን ሳይሆን አባቷ ሽፋን አጥተው ሲንከራተቱ ለአባቷ ድምፅ ሆን እንጂ አባቷ እንደወለ ልጅ ሞታለች አላልንም፣ አልሞተችም አላልንም። አባትዩ አልሞተችም ብሎ ሲንከራተት ጸሎቱ በየቤተ ክርስቲያኑ በየደብሩ የሚያደርገው ጸሎት እኛን ከጎኑ እንዲቆም አደረገ እንጂ እኛ አባትዩ አድጎ የተቀመጠን አባት ናተነስ ልጅ አልሞተችም ብለን አልቀሰቀስንም። ሁልጊዜ እያለቀሰ ልጆቹ የሚስቱ የልጁ ባልና የሱ ልጅ ሰው ጋር ተጣልተው እንዳይጋደሉ በቤተ ክርስቲያን በቄስ አስገዝቶ እኔ ብቻዬንም ቢሆን የመኑ ሂጄ ልሙት እንጂ እናንተ ኑሩ ብሎ ልጁንና የልጁን አባት በቄስ አስገዝቶ አስቀምጦ መቻረፈ ያ ሰውዬ። እኛ ደውለን ነው እንድንሰ ነውር ነው። አሁን እናንተ መሰደባችሁ አሟችሁ ከሆነ ያለውን መረጃ ስጡን፣ አሳዩን። እኛ ይቅርታ እንበላችሁ። ዛሬ ጉዳዩ ይዘጋ። ምንም ወሬ አያስፈልገውም እኮ የሸዋ ወንድሞቻችን ናቸው እኮ። ተገንዘባችን እስከ እስር ቤት የሟቀቅ ነው እኮ የሸዋን ከድንበር ላይ አስፈትተን ባደረግነው ትግል እኮ እስከዛሬ ከኖርንበት ሀገር ሌላ ሀገር ድረስ። ስለዚህ ሀሳባችሁን በመወያየት አድርጉት። አንድ ጊዜ ድል ስጠኝማ። እሺ እንድሪስ። እሺ በመጀመሪያ ይሄን ያህልም እኮ መዳከም አያስፈልግም። እኛ የጠየቅነው ልጅቱን በህይወት እያለች ይዛችኋት ሄዳችኋል አይደለ? አሁን የልጅቷ አድራሻ ጠፋብን። ስለዚህ ልጅቱን ነው እኛ የጠየቅነው። ሐናን ስጡን ነው ያያልናችሁ ያለው። እናንተ በህይወት የለችም ያላችሁ ነው። ይሄን ያክል ጊዜ የምትወስዱት የምታመቻቹት ነገር አለ ወይም ገና የምትሰሩት ኦፕሬሽን አለ? እናንተ አምጡና መረጃችሁን ስጡንና እንየው። ከዛ በኋላ የኛ መረጃ አለን የለንም እኛ እንፈርበት። እኔ ለራሴ ልፈርበት። በቃ እናንተን የሚይዝ መረጃ እኔ ላምጣ። አንጡ መጀመሪያ። ተጠያቂ እናንተ ናችሁ፣ የምታወጡት እናንተ ናችሁ። ምንድነው የተባለው? አንዴ እኔ እኮ አናግሬያችኋለሁ አይደል? እጁ እንደዚህ የፀጉሯ ከአንድ እጇ እንደዚህ የሆነ ብቻ የተከፋፈለ ከሶስት ነገር እናቀርባለን። ያን ምንድነው ለናሙና አባቷ ኢትዮጵያ ተደውሎ ተጠይቆ ወይም ባሏ ውክልና ለሰጠው ሰው የመን 2000 ሪያል ከፍለን እኛ እናመጣውና እናሳያል። መቃብር እኮ ነው ያላችሁት አይደል? ድሮ ፎቶ የላትም አስክሬን አልተነሳችም የተባለች ልጅ ዛሬ በድንገት ከየት መጣ አስክሬኑ? ለምንድን ነው ወሬ የምታበዙት? የጠየቅነው ልጅቱን ነው፣ ስጡን። መረጃኛ አላችሁ የላችሁም የሚለው ምንም መረጃ ባይኖረን እንኳን ምንም ባይኖረን ልጅቱን አንጡ እናያት ማለት ግዴታ ኃላፊነት አለብን። የህዝብ ልጅ ናት፣ እንጠይቃችኋለን። መረጃ ባይኖረንም እንጠይቃለን። ልጅቱን በህይወት ሰጥተናችኋል፣ አምጧት። እናንተ ሌሎቻችሁ ምንም እንትን አያስፈልግም ዛዛታ። አልሰጥም መረጃ የለንም ካላችሁ خلاص አንሰጥም በሉ። ሲጀመር ቪዲዮ አብረታችሁ ነበር መነጋገር የነበረብን። አጋቾቹ የት ነው ያሉት? ማን አብራ እናያችሁ በትክክል በቪዲዮ እያየናችሁ እንነጋገር። ልጅቱን ስጡን። አንሰጥም ካላችሁ خلاص ማቆም ነው እንጂ ለምን ይሄን ያክል ጊዜ ያስፈልጋል? ካሜራህን አብራ አሳየን ልጅቱን። አንድ ፀጉር ከዛ ተነቅሎ አንድ እጅ ከዚህ ተብሎ እኮ ነው እናሳያል ያሉት መረጃ። ይህ ስለሆነ አሳማኝ ስላላደለ እኮ ነው። አሳማኝ ስላላደለ እኮ ነው። ለእውነት እንቁም፣ አንጧት። በማንም ላይ ጣት አንቀስርም። አርፈን እርማችንን አውጥተን እንቀመጣል። ሐናን የሚገልጻት ፎቶ ወይም ቪዲዮ ስጡን። እርማችንን እኛ ማውጥተን ሐዘናችንን ገልጸን ቤተሰቦቻችንን አስረድተን አርፈን ቁጭ እንላለን። አስክሬን ምርመራም አያስፈልግም። ትክክለኛ እሷን የሚገልጽ አንቱ የበሰበሰ ዶሮ በባህር በይሄ
ከድንበር ስትመጣ ደክማ የወደቀችውን ሴት ሁላ ለቅማችሁ አንድ ፀጉር አንድ እግር አጠራቅማችሁ ልታመጡ ከሆነ ምንም አያስማማም፣ አንቀበላችሁም። በህይወት ነገር አታጠማዝ እንድሪስ አንተ ራሱ መረጃ አለህ ስትል የነበርክ ሰው ነው። በቃ ቢበቃ ከዚህ ሄዳ እንኳን ቢበቃ ወንድማችን እሺ ነገር አታጠማዝ ነበልባሉ እውነት ነው። ይሄ ነገር አታጠማዝ ሚኪ ሞዴሬተር አለ አይደል? ቤስምራው ይኸውልህ ወንድማችን ነበልባሉ እድል ሰተነው ነው እንደዚህ እያወራ ያለው። ሲጨርስ ደግሞ አንተ ትቀጥላለህ። እህታችን እኮ ነው ያን ማጥም ለቀም የምናመጣው እኛ ሀገር ተሰበሰብነው እንደ ሀገር ሰው ነው ተጠርተን፣ ውግንናም አይደለም ዝምድናም አይደለም። ቀለል አድርጋችሁ ጉዳዩን እያያችሁ ነው። እኛን እንደ አንድ ቤተሰብ አድርጋችሁ አትጨፍልቁ። እናንተም ወገናችሁ እውነት ለሚደረገው የቃላት ትልልፍ ይቅርታ ነው የምንለው። እኛ እየጠየቅን ያለ ነው ሳያ ሰብስቦ ነው ለምን የምናመጣው እኛ ምንድነው ማገዶ ነው ለዚህ ሰው ለምን የምናመጣው 40 ምናምን ሺህ እየታመሰ ስለሆነ ከዲካማችን አንፃር 42 ሺህ አካሄድ አንድ ባንድ ተናገሩ ባካችሁ። ወጋሩትና አገልግሉን። ይሄን ነው በቃ አደር ያለ ነገር። እሺ ሰይድ አንድ ሚዩት አድርግ። ይቅርታ ሰይድ ሜታ ነበልባሉ ቀጥል። ምንድነው እኛ አሁን እናንተ መረጃ ስትሰበሰቡ ከረማችሁ ታዩንላችሁ በሙሉ የውሸት ነው። አንድ የሚያያስ የለም ምንም የላችሁም። ባላያችሁት በውሸት ግን መነጋገር ለሚዲያ ፍጆታ ነው ያለው። ምንም ያላያችሁትን ነገር እኛ የምንሰጠው መረጃ ወደኋላ ማንን እንሰጣችኋለን። ግን ይሄን መረጃ ስንሰጣችሁ ነገ ደግሞ ሚዲያ ከፍታችሁ እንድታወሩም አይደለም። እኛ የያዝኑን ይዘናል። ቤተሰብ እንዲደርስ እንዲመረመር ብዙ ነገር በቃ ወደፊት ያለው ነገር እስከሚያልቅ አንድ ሚዲያ በዚህች ጉዳይ እንድታወሩ አንፈልግም። እህታችን ነች። በእኛም በሸዋ ህዝብ እንድትነግዱ አንፈልግም። በእህታችንም እንዲነገድ አንፈልግም። አቁሙልን። መረጃ እንሰጣለን። መረጃው አባቷም ጋር ደርሶ የሁለቱም ቤተሰብ ሆኖ አስመርምሮ ውጤት እስከሚመጣ ምንም ነገር እንድታወሩ አንፈልግም። ለቀቅ አድርጉት የሸዋንም ህዝብ በቃ ጨፈጨፋችሁን። ይሄን ሳምንት ሸዋሮቢቶች፣ የሸዋ ደላላ ራሳዎች ወንድሞቻችሁ ነን። ሸዋ ላይ አትለጠፍ ወይ ሚውት አድርጉላችሁ። ሚውት አድርጉ። ተው እንደዚህ ማልቃጥቁ እንጂ ምን ሆነ ነው? አንድ ጊዜ ሚውት አድርጉ። ይሄ ቤቱ ኃላፊ አለው። ማንም አፉን የሚከፍትበት አይደለም። እዚህ የመጣ ነው ልንወያይ እንጂ ልንሰዳደብ አይደለም። አንደኛ እኛ ኑቶል ብለናችሁ አይደል የሚመጣው። ይመች ደውሎ 10 ጊዜ ደውሎ ቆይ አዳምጥ። 10 ጊዜ ደውሎ መረጃ አለን መረጃችንን ለህዝብ እናሳይ ብሎ ነው የመጣችሁት። አሁን የምንጠብቀው መረጃውን ለህዝብ አሳዩ። ህዝቡ አይቶ እውነት ከሆነ እኛ ምን አገባን? ሸዋ ሀገራችን ነው፣ ወንድሞቻችን ናቸው። ምንም እናንተ ሸዋንም ሆነ ቤተሰቦቻችሁን ማተወክሉ ናቸው። እንኳን ሸዋን ቤተሰቦቻችሁን ራሱ ወክሉ ነው። እውነቱን ነው እኮ የምነግርህ። አንተ ራስህን ወክለህና እኔ ራሴ ወክሌ ነው የመጣሁት። መጀመሪያ ቤተሰብህን ማትወክል ስለ ሸዋ ልታወራ አይችልም። አሁን በወንጀልነት ተወንጀላችኋል፣ ተጠርጥራችኋል። ይሄንን ራሳችሁን ነፃ ለማድረግ እውነተኛውን መረጃ ስጡን ነው አልነው። እላፊ ቃላት ምን ያደርጋል? ወንድ ላይ አይደላችሁ? እሺ ሰይድ፣ እኛ ራሳችን ነፃ ለማድረግ ሁለቱንም ቤተሰብ ለማሳረፍ ነው። መጀመሪያ አካሄድ አስተካክሉ። መረጃው ኦኬ። ድሮም አባቱ ያለው መረጃ ስጡኝ ነው አለው። አሁን እኛ መረጃ ስንሰጥ አዳምጠኝ። መጀመሪያ እኛ መረጃ ስንሰጥ በዚህ ዙሪያ እንድታወሩ አንፈልግም። ባናወራው በስተም ይመጣል ቤተሰብ እስከሚደርስ እዚህ ነገር ላይ ከዛሬ ጀምሮ ውጡ ነው እኛ። እሺ ይኸውልህ መጀመሪያ ይኸውልህ አንደኛ አንድ ጊዜ መረጃውን ካሳያችሁን በኋላ እንኳን ልናወራ ምለን ይቅርታ ብለናቸው የምንሄደው መረጃው አሳማኝ መረጃ ከሆነ ለምን ምን ስራለን እኮ። እሺ ሰይድ፣ እኔን አንድ ጊዜ ስሙኝ። እኔ ሶስተኛ የተወከልኩት ልጅ ነኝ። አሁን አንድ መረጃ እስኪ አንድ ጊዜ እነዚህ እንድርስ ቆይ ልጁ አውራ። ሶስተኛ የተወከለ የተደወለልኝ ነው ለኔ። ችግር የለውም። አሁን የሚደወልልን እንድርስ በሩካብ ነው። እኛ እንደዚህ እንትን እያላችሁ ያሉት ርካብ ናችሁ እናንተ። ዋናዎቹ ያናግሩና ቆይ ይኸውልህ እንድርስ አሁን ስማኝ። እኔን በመጀመሪያ ደረጃ ማለት ነው አንተ ተቀበለ መረጃ ያልክ ማለት ነው ፖሊሱ ሰበስብ ከርማል። ይበቃል። በቃ ይበቃ። በቂ አቦ ድረስ ተናገሩ። ምን ሆናችሁ? እንደ ወንድ ልጅ በስነ ስርዓት የምንነጋገር ከሆነ ናቸው እነዚህ ሽማግሌ። ይሄ አፈቀላችሁ ሽማግሌ ጎበዝ። ሶሻል ሚዲያን አንቺ እንደገዛችሁ ስለ ፈጣሪ ማንም ቆይ ማንም ሰው አንድ ጊዜ
እዚህ ላይ ይኸውልህ ቃል የምትመላለሰው አውርተህ በተራህ ነው። ስለዚህ ሶስተኛ ተወካይ ያልከው አለ፣ ሀሳብህን ስጥ። ሌላ ነገር የለውም እኮ መጫጫ። ትልልቅ ሰዎች ነን እኮ የልጆች አባት ነው ያለ። እሺ ይኸውላችሁ፣ በቅድሚያ ሁላችሁም እዚህ ደረጃ ላይ እንዲደርስ ይሄን ጉዳይ ታግላችሁ ላደረሳችሁት እናመሰግናለን። ክብር የሚገባችሁን ሰዎች ክብር እንሰጣለን። ግን አንዳንድ ሰዎች ያልሆነ መረጃ እያመጡ የተሳሳተ መረጃ እያመጡ የአንድን ማህበረሰብ ስም ለማጠልሸት የተሄደበት መንገድ አስከፍቶናል፣ አስደብሮናል። እኛ ደግሞ መረጃ ይዘናል። ይሄንን መረጃ ለእናንተ አሳልፈን እንሰጣችኋለን ስንል እስከ ዛሬ ድረስ ከሳምንት በላይ የተወነጀልንበት መረጃ አለኝ። እስከ 8 ድረስ እንደሄደ መረጃው እኔ አውቃለሁ። ያንን መረጃ ብታሳዩን እኛ ራሱ በጣም ደስተኞች ነን። ገብቷችኋል አይደለ? እኛ ያዝነውን ነገር ደግሞ አሳልፈን ለእናንተ እንሰጣችኋለን። ስትፈልጉ በቪዲዮ እንለቅላችኋለን፣ ስትፈልጉ በግል እንልክላችኋለን፣ ስትፈልጉ ሶሻል ሚዲያ ላይ ልቀቁ ካላችሁ ፖስትላችኋለን። የምትፈልጉትን ነገር ብቻ እናንተ እኛ የምንጠይቃችሁን እናንተ ለመመለስ ምን ነው ያዳገታችሁ? እስኪ እኛ የጠየቅናችሁ ለምሳሌ እንድሪስ የሚባለው ልጅ እኔ በራሴ ቤት በራሴ ቤት መረጃ እሰጣችኋለሁ፣ ሰይድ ና ከላይቭ ላይ ውጣና እኔ ቤት ና እያልህ ነበር። ሲጎትት ነው ያለው። አሳየን እስኪ፣ እሱን ያሳየን እንኳን ነው በቃ ያሳየን። ምን ችግር አለው? አሁን እኛ የምናስበው እንደ ሰው ነው እያሰብን ያለ። እኛ ይሄ የፖለቲካ ጨዋታ አማርኛ አነጋገር ሶሻል ሚዲያ ላይ የሆነ በቃ ኢንፍሉዌንሰር የሆነ ሰው የለንም፣ አንችልም፣ አናቅበትም ማውራት ነው በቃ። ያንን ግን እውነት የሆነውን ነገር ግን እናቀርባለን። የኢትዮጵያ ሕዝብ የሚፈልገውን ነገር ያለን ኃላፊነታችንን እንወጣለን። በቃ ይሄን ነው ኩኛ እያልናችሁ ያለን። ግን ያልሆነ ጭው ምናምን ነገር አይነፋም በቃ። እሺ አንተ አሁን እያልክ ያለው እንደዚህ አይነት መረጃ በመውጣታቸው ደብሮናል ነው። አሁን በነገራችን ላይ እናንተ አሳማኝ የሆነ መረጃ ብታወጡ እኮ መረጃ አይተናታል ያሉ ልጆች ራሱ እኮ እናንተ የምታወጡትን መረጃ ካለ እውነተኛ መረጃ ካለ እኛም እኮ ያስደብራል እኮ ገባ አይደለ? መላውን ህዝብም ያስደብራል። ስለዚህ ማሳየት ነው። መረጃው እውነተኛ መረጃ እጃችን ላይ አለ አይደለ? በቃ አሳዩና በቃ ነገሩን ይጠር። ቆይ ይኸውልህ ብሬክስ፣ ይኸውልህ እኔ በግል ደረጃ እኔ ለአንተ ትልቅ ክብር አለኝ። ገብቶሃል አይደለ? ሶሻል ሚዲያ ተጠቃሚ አይደሉም እንደው አማተር ነው ግን ማለት ነው። ቆይ አንዴ አሁን ማለት ነው እኛ መረጃ አለን። መረጃ ባይኖረን እኮ እንደ ትናንትናው እንደ ተትናንቱ ያለው እየተሽቆጠቆጥን ቁጭ እንል ነበር። አሁን እኮ 100% እርግጠኛ ሆነን መረጃ ልንሰጣችሁ ተገናኝተናል። ግን እናንተ ስማችንን ያጠለሻችሁበትን ስማችን የጠፋበትን እስኪ አንድ ነገር እንኳን አሳዩን እኮ ነው እኛ ያለው። ይሄ እኮ ምንም ቀላል ነገር ነው። እኛ አናሳይም አላልንም። ይሄውልህ አሁን 42500 ህዝብ አለ። 42500 የኢትዮጵያ ህዝብ ላይቭ ላይ ስትሪም ላይ እየተከታተለኝ እንዴት ነው እዚህ ጋር ለዋሽ የምችለው? ሁለተኛ ቪዲዮ ከፈቱና አውራ ቪዲዮ እኔ የትማቅበትን ነው ቪዲዮ ከፍቼ ይሄንንም በግድ ነው ስማችሁ ያስገባችሁ 30 ጊዜ በቀጥታ መስመር ተደውሎ አንችልም በቃ ይሄ የማይሆን ነገር ሰው ለመጥለፍ የሆነ ሼት ስክሪን አንስቶ ምናምን ቪው ለመሰብሰብ የሚደረግበትን መንገድ በቃ እኛ እንባትተዋለን። ያከይ ምን ሆናችሁ ነው? እኛም በጣም አላቀራ አይደለም የሸዋ ግዛት ልጆች ነን። ወንድማችን እሺ ይኸውልህ ሶስተኛው ወገን አንድ ጊዜ ሰይድ ቆይማ እኛ እኮ የሸዋን ህዝብ አልከሰስንም። እኛ እኮ እህታችን ጠፍታ እንደናንተ ልናፋልጋችሁ ነው የመጣ ነው እዚህ። በዛ ላይ ደግሞ ቤተሰብ ተሰብስባችሁ ጠብቁንና መተን መረጃ እንስጣችሁ ብላችሁን ነው የመጣ ነው። ሰየው ቤት ከፍቶ የሰበሰበን። አሁን ነገሩ ግን አውዱ እየተቀየረ መጣ። ልጅቱን ያገታት የያዛት ሰው ሌላ ነው እንጂ ሌላ ሰው ነው ተብሎ ተነገረው። አሁን ግን የሸዋ ህዝብ ለምንድን ነው ወደዛ ነገሩ የሚገባው? እህታችን በህይወት ካለች አለች ማለት ነው። ከሌለች ደግሞ መረጃውን አሳይቶ እኛም ደግሞ ምናልባት ቤት እየከፈቱ የሰደቧችሁ ሰዎች ካሉ ይቅርታ ይጠይቋችኋል። ሚኪ ቪዲዮ አጠይቃቸው እያንዳንዳቸውን ፎቶ እኔ ልክልሃለሁ። ሴቷ አንቺ አየሁ ትባላለች። ዝም በሉ አንዴ ጎበዝ። አሁን ይኸውላችሁ እየተከታተለ ያለው ብዙ ህዝብ ነው። አንዴ ዝም
አሁን አንድ ጥያቄ ብሬክስ ልምጠይቀው ጥያቄ አለ። ብሬክስ አንዴ አቴንሽንህን ወዲን ካደረክልኝ ማለት ነው። እሺ ወንድም፣ አሁን እኔ መረጃ አለኝ። መረጃውን አሳልፌ በምን አይነት መንገድ እንደምሰጥህ ብቻ ንገረኝ። በቃ ምንም ወሬ አያስፈልግም። መረጃውን በምን አይነት መንገድ ልስጥ፣ ሌላ ሰው እንዲያነጋግረኝ አልፈልግም። በተለይ ይሄ የሸዋ መብረቅ እኔ ቤት እንደበረቀ አላውቅም እና እንድሪስ የሚባል ሰው እንዳያነጋግሩን አንፈልግም። በቃ እሺ፣ ይመች በዋትስአፕ ይላክልኝ መረጃውን። ሁለተኛ ዘር አረጋግጠን እስከምናምን ግን ይኸውልህ ግን አቦፋን ነው ሊስን ቱ ሚ ይኸውልህ ይሄንን ነገር እኛ ለአንተ በዋትስአፕ ብንልክልህ ከዛሬ ጀምሮ እዚህ ጋር ሳራም አለች፣ ሁላችሁም አላችሁ፣ ጆከርም አለ፣ ዮኒ ማኝ እዚህ ጋር ከዛሬ ጀምሮ ይሄ ነገር ተጣርቶ መጨረሻው ደረጃ እስከሚደርስ ድረስ ምንም አይነት ሶሻል ሚዲያ ላይ ወጥተህ ላናወራ ሁላችሁም እዚህ ጋር ቃል ግቡልን። እግዚአብሔር ምስክሬ ነው። አሁን እልክልሃለሁ። ምን ትላላችሁ እናንተ? ሚኪ ብሬክስ ነገራችን ላይ ያው እዚህ ያለው ሰው ሁሉም ህሊና ያለው ነውና እንዳው እሺ ማለት አሁን ለምሳሌ ላይቭን የሚያዘጋጁት እነ ሰይድ ምናምን እሺ አይገቡም ማለት እንችላለን። ያው እናንተ የምትለቁት መረጃ ነው የሚወስነው። ባይዘው ህዝቡ እዚህ ጋር ያለው አሁን ሪከርድ ያደርጋል። መቼም ላይቭ ላይ ነው እየተወራ ያለው። ገባችሁ አይደለ? እናንተ የምታወሩትን ነገር እዚህ ጋር ያለው ሰው ነገር ላይቭ ባይከፍትም ሰው ግን መናገሩ አይቀርም፣ ህሊናውን የሚናገረውን ነገር ተረዳችሁ? ላይቭ ማንም እንዳይከፍትብን ከሆነ ለወላጆች አሳማኝ ነገር አለ። ለልጅቷ ከወላጆች በላይ እኮ የሚቀርብ ሰው እኮ የለም። ከእናንተ በላይ የሚቀርብ ሰው እኮ የለም በነገራችን ላይ። ስለዚህ ሰይድም መናገር ትችላለህ፣ ለዚህ መልስ መስጠት ትችላለህ። አሳማኝ ነገር ካለው ምንም ላይቭ መግባትም የሚያስፈልገው ነገር አይደለም። በመጀመሪያ ለህዝቡ አሳማኝ ነገር ከሆነ አይ ይሄ መረጃ እውነት ነው፣ እችሊ ሙታለች፣ ስለዚህ በዚች ልጅ ጉዳይ ካሁን በኋላ የሚያስወራ ነገር የለም ብሎ እዚህ የተሰበሰበው ህዝብ ከወሰነ እኔ ምን አገባኝ? ለምን እንወጣለሁ? ቢያንስ እኛ ኮሜንት እንኳን ሰው እንኳን ኮሜንት እንዳይጽፍ በነገራችን ላይ ከመጀመሪያው ንግግር ሲጀመር ጀምሮ ሰው ኮሜንት እንዳይጽፍ ያደረግነው የሰውን ሐሳብም እንዳይሰረቅ ድብርትም እንዳይፈጠር በሚል ነው። ኮሜንት ሁላ ጸጥ ረጭ እንዲል የተደረገው ማለት ነው። ተረዳችሁን አይደለ? አሁንም ህዝቡ ከመጀመሪያ ጀምሮ እስከዚህ ሰዓት ድረስ እየተከታተለ ነው ያለው። ገብቷል? ሁላችንም ቢሆን እችን እህታችን አልሞተችም ስትባል እንደ አንድ ዜጋ ተቆርቁረን አልሞተችም በህይወት ካለችማ ዋይ ብለን ነው የተነሳ ነው አይደል? ሁላችንም ቢሆን ይሄም እኮ እናንተም የምትነሱበት ሐሳብ እኮ ነው። በነገራችን ላይ እንደው ከዛ ገለልተኛ ሆናችሁ ራሱ ብትሞክሩት በእናንተ በኩል ራሱ ይሄ ነገር እናንተም ራሱ እኮ ልትከራከሩበት የሚገባው ጉዳይ እኮ ነው። እንደው ጉዳዩ ሌላ ሰው ጋር ቢሆን ማለት ነው። ጉዳዩ እናንተ ጋር ያለው ወንድም እዛው ጋር አብሯችሁ ጋር ያለው ሰው ባይሆን ሌላ ሰው ጋር ቢሆን እናንተም ልክ እዚህ ጋር እንዳለው ህዝብ ቁማችሁ እዛ ላይ ልትከራከሩበት የሚችሉት ጉዳይ ነው። ስለዚህ ምንም ህዝቡ የሚያየውን ነው የሚፈርደውና ሌላውን ነገር ለህዝቡን ትተን መረጃው ላይ ብቻ እሺ ብሬክስ ይኸውልህ አንድ አሁን የምነግርህ ነገር ቢኖር ማለት ነው አቦፋኖ አለ፣ አንተ አለ፣ ጆከር አለ፣ ሌላም ልጆች ይኖራሉ ትልልቅ ሚዲያ ያላቸው ማለት ነው። አሁን እኛ ይሄንን መረጃ እልክልሃለሁ አልኩት አይደል ለሰይድ። ይሄንን መረጃ እኔ አሳልፌ ስልክለት ዲፌንደር ያስፈልገናል። ገብቶሃል አይደለ? ነገሮች ተጣርተው እስከሚመጡ ድረስ ማለት ነው። ተጣርተው ከመጡ በኋላ ውሸታም ከሆነ እንደፈለጋችሁ ማድረግ ትችላላችሁ። ግን ያ ነገር እስከሚመጣ ድረስ ጆከርም አለ፣ ያው ከባድ ሰው እንደሆነ አውቃለሁ። የሚመጣ እንደዚህ አይነት ቪዲዮ የሚሰሩ ላይቭ ላይ ገብተው እንደዚህ አይነት ነገር የሚያወሩትን ሰዎች እረፉ እንድትሉልን አደራ እንድንሰጥ ነው አሁን ቃል እያስገባናችሁ ያለው እንጂ ሌላ ነገር እኮ አይደለም። የሄደ ተደባደብልኝና ሄደ አስቆምልኝ ምናምን ነገር አላልንም። እሺ አንድ ጥያቄ ልጠይቅህ እዚህ ላይ ያለህ ይቅርታ። እሺ ይሄ ማናችንም ቢሆን እናደርገዋለን። ነገር ግን አንተ አሁን ወደ ሰይድ የምትልከውን መረጃ ወደ ግለሰብ ነው እየላክ ያለው፣ ህዝብ አይደለም የሚያየው። ኦኬ ወደ ሰይድ የምትልከውን መረጃ ሰይድ ብቻ ነው የሚያየው። ሰይድ ያየውን ነገር
ለህዝቡ እንዲናገር ነው ወይስ እንዴት እንዲሆን ነው የተፈለገው? እኔ ብሬክስ ጠየቅኩህ እኮ በምን አይነት መንገድ ልላክልህ አልኩህ እኮ። እዚሁ ጋር በቪዲዮ ላሳይ ከስልክ ላይ ወይስ በግል ለሰይድ ላክልኝ ያለ እንልክልሃለን አልኩ። ለዚህ እዚህ ላይ ያለ ሰው ሐሳብ ሊሰጥበት ይገባል። በቃ ስጡ፣ ሐሳብ ስጡና አንድ ጊዜ ንብልባሉ እንግዲህ እስኪ ጅዳ ላይ የአክስቶቿ ልጆች አሉ፣ ባሏ አለ፣ ወንድሞቿ አሉ፣ ሁላቸውም አሉ አይደል? እስቲ ከእናንተ ጋር እንዲህ በሽምግልናው ጉዳይ ወደ 100 የሚጣጋ ሽማግሌ መጥቷል ብላችኋል። ልጅ የአባትየው የቅርብ ዘመድ አማና የሰጠው ከመካከላችን አለ። ልጨርስ። እሺ እስቲ አንድ የሷ ወገን አለ እዛ ውስጥ። አሁን ቅድም የተናገረችው የይመች ሚስት ናት አውቃታለሁ። ኧረ አይደለችም ሰይድ አትሳሳች። የእነሱ ዘመድ እስቲ ከሷ ዘመድ እኔ ዘመዷ ነኝ የሚል ይውጣ። እሺ በነገራችን ላይ አንድ ነገር ቆይ፣ የእሷ ዘመዶች ይኸው ቃል በቃል በስልክ አሉ፣ በሁሉም ስልክ አሉ። ዝም ብሎ እያዳመጡ ነው ሁላቸው። እንዳትዋሹ፣ የእሷ ዘመዶች አሉ በእኛ ስልክ። ስለዚህ ማንኛው ነው የእሷ ዘመድ ነኝ ብሎ የሚናገረው? እስቲ እንስማ። እኔ እሰጠዋለሁ። እኔ ምን አልኩህ? አሁን እኮ አልሰጥም። እሺ ቆይ አሁን ሰይድ የምፈልገውን ጥያቄ ይሄን ጠይቀንና ወደ እርምጃ እንግባለን። አሁን የምፈልገው ምንድን ነው? እሺ ጋይስ፣ ሚኪ እኛ የምንፈልገው አንድ ጊዜ መደረግ ያለበት እኔ የምፈልገው ብለኛል አይደለም? እኛ የምንፈልገው ደውሎም መረጃ አግኝተናል፣ ለህዝብ እናሳይ። ህዝቡ በእኛ ላይ ህዝብ አዞራችሁብናል፣ በቤተሰቦቻችን ላይ እርምጃ እንዲወስድ ያርጋችኋል። ስለዚህ በድላችሁናል፣ አጣልታችሁናል የተባለው በውሸት ነው። እኛ ግን ትክክለኛ መረጃ ይዘናል፣ መረጃውን ለህዝብ እናሳያለን ነው አለኝ ይመች። ስለዚህ መረጃውን ለህዝብ አሳዩ። ከአሁን በኋላ ስለዚህም ጉዳይ የሚያወራ ያለ ህዝቡ ይወስን። ይሄ መረጃ ትክክለኛ ነው አይደለም። እንግዲህ ከወር 7 ቀን ዛሬ ወር ከ8 ቀን 2 ወር ከ8 ቀን ከሞተች እንግዲህ ከ2 ወር 8 ቀን በፊት የሞት አስክሬን ያስታውቃል። ስለዚህ ይህንን መረጃ ስጡንና እንገናኝ። ፍርዱ ለህዝብ ረጅሙ ለሳይቱ እሺ አይሆንም። እኛ ከኔ ከስልኬ ላይ ከፍታለሁኝ፣ ቀጥታ ያያሉ። በቪዲዮ ላሳይህ ነው። አንዴ ወንድም ዘመድ ላገናኝህ። ሚዩት አድርገው እስከ አንዴ ሰይድ አይሰማም። ጋይስ እዚህ ያላችሁ ሰዎች አንዴ ሳሪ፣ ጆከር፣ ሚኪ፣ ሙኒት ሁላችሁም እዚህ ያላችሁ ይሄ ነገር ከመታየቱ በፊት በዚህ ነገር ላይ ሐሳብ ስጡበት። አንዴ ምን ሐሳብ እንስጥ? ብሬክስ መረጃውን ያውጡት፣ ያሳዩ። እኛ ችግር የለውም፣ ምንም አይነት ነገር የምንለው ነገር የለም። ዋናው መኖሯንና አለመኖሯን ለቤተሰብም እኮ የተሰጠው ተስፋ ህዝቡን ማወቅ ስላለበት ነው። 45,000 ሰዎች ብሎ የሚጠብቀው ይህንን መረጃ ነው። ስለዚህ እኛ መረጃውን ይስጡ፣ ያሳዩ። ካየን ምንም የምንሰጠው ሐሳብ አይኖርም። በቃ ታዲያ እንስማማለን፣ ችግር የለውም። መረጃውን ይላኩት ብሬክስ፣ ወይ ላንተ ወይ ለሰይድ ይላኩት። መረጃውን ከታየ በኋላ ንግግሮች ሊኖሩ ስለሚችሉ ውይይቶችን በሰላማዊ መንገድ ለማጠናቀቅ መሞከር መቻል አለብን ሁላችንም። መረጃው ከታየ በኋላ የታየውን መረጃ ጨዋነት በተሞላበት መንገድ እስካሁኑ እንደመጣንበት አመጣጥ በሰላማዊ መንገድ መለያየት መቻል አለብን። ኦኬ ብሬክስ ሁላችሁም ብትይዙ ነው። እስቲ እዚህ ጋር ዲስፕሊን ይሰማል። ነበልባሉ አንዴ እያወያየናቸው ነው። ጠብቁንና ወደ እናንተ እንመጣለን ወንድማችን። ቴንክ ዩ ብሬክስ። ምን መሰላችሁ ጋይስ፣ ምናልባት እነሱ የሚያሳዩት መረጃ አሁን ላይ ምናልባት ሲያሳዩ ያለው ነገር እንዴት ነው ለቤተሰብ አሁን ላይ በላይ ሰው አለ ያለ ነው። እኛ የምንጠብቀው እሱ ነው። ምናልባት በውስጥ ለሰያ ቢላክና ሰያ ከዛ በኋላ ውይይቱን አካዳሚክ ይዝላ ያዘህ። እሺ
አዎ በእኔም ቆም ብለን እንመካከርበት ነው። ለዛ ነው አዳምጥ። አሁን እዚህ ጋር እኛ የተቀመጥነው ለእውነት ነው። 44000 ህዝብ አይኑ እያየ እዛ አብሮት ያሳየን። ቤተሰብ እኮ አንድ ጊዜ መከራ ወርቆባቸዋል ነው አይደለም? ይሄ ሁላ ህዝብ አይቶ የሚፈርደው ነው። ስለዚህ እዝቹው ነው ሲጀመር እንድሪስ እንዳያታናግረን እንደዚህ ማምጥጥ እኔ አሁን የምታናግሩት አንቺ ሴቷ ውሃ የምትቀጂው ልጅ ነሽ። አንተኛውንም አውቃለሁ። ከጎናቸው አሁን ስልክ እኔ አስገባኝ የሚሉ አሉ። ከጎናቸው እኔን የማትፈልጉት በዚህና በዚህ ብቻ ነው። ከቂጥ እስከ ራስ ጠንቅቄ ስለማውቃችሁ ነው ሁላችሁም። ወደ ፎቶ ልጠፋ እንዲገባ ታደርጉኝ። አሁን አናሳያለሁ አሳዩ። ሌሎቹም ድምጽ ስቶፕ እንዴ ሚውት አድርጋ እንዴ አዳምጠኝ። እየሰማኸኝ ነው? ነበልባሉ ያማያያላችሁ ነበልባሉ አንዴ ሚውት አድርግልን ወንድማችን። ከይቅርታ እኮ ታዲያ ነገር ያቆመ ለምንድን ነው? የሌለ መረጃ ደግሞ አሁን ዝም ብሎ እዚህ 50 60 ሰው እየተከታተለ እኮ ምላሽ ትሰጡበታል። ምላሽ ትሰጡበታል። አሁንም አስቆሙልን። አሁንም ሌላ ዝም ብሎ ሌላ እየዘባረቀ እኮ ነው። ምንም ችግር የለም። ምንም ችግር የለም። ቆይ አንዴ ሚውት አድርጓል ኦልሬዲ እንድሪስ። አሁን ምንድነው መሰላችሁ በምን መልኩ ነው መረጃው ውስጥ ላይ ያላችሁ ጆከርም ሁላችሁም ያላችሁ ሙኒትም መኩም ሳሪ ሚውት አንሽና እየተባለ ያለውን ነገር እየሰማሽ ነው። በምን መልኩ ነው ለዚህ ህዝብ ያለውን ነገር ማሳየት ያለብን እያልን ነውና እንዴት ነው የሚሆነው ነው ወንድሜ። አሁን እንድሪስ በተናገረው ነው ይስማማለሁ። ምክንያቱም እነዚህ ሰዎች አልቅሰው ቤተሰብ እስከ እድሜ ልካቸው ጸጸት ይዘው ነው የተቀመጡት። አሁን እዚህ ጋር 5 ቀን ሙሉ ሲፈጭ ሲቆላ የነበረው ሲያዝን የነበረው ህዝብ እንዳያወራ እንኳ ኮሜንት ተዘግቶበት ያለው ህዝብ ተደብቆ በውስጥ ለመመረጃ ይሰጣል። ይፋ ይሁን ህዝብየው 43000 ህዝብ ወንድሜ በመኝታው ሰዓት ቁጭ ብሎ ከሰያ ጎኑ ነው እኮ የሚከታተለው እኮ። በቃ ይሄንን ስሜት ለማየት ስሜቱን ደግሞ አይቶ ይረዳው። በቃ ይይና ይውጣለት። ሌላ ምንም ነገር የለውም። እንደውም ኮሜንት ይክፈትና አይቶ ይውጣለት፣ ህዝቡ አልቅሶ ይውጣለት። በቃ የኔ ሐሳብ ይሄ ብቻ ነው። በጣም ይቅርታ አድርግልኝ ወንድሜ ማርያምን። እኔ ልንገር ሚኪ የ200 ብር ካርድ ነው ያስላኩት ለዚች ልጅ ስል እመቤቴን ነው የምልህ። የ200 ብር ካርድ ከየቦታው። ስለዚህ ይየው ይውጣ። ለምን ይደበቃል በውስጥ? ለምን ሰያ ብቻውን ይታመማል? ህዝብ ይየው። በቃ ይሄ ነው ይነሳ። እሺ ቴንክ ዩ ሳሪ። መኩ ሐሳብ ፍጠን። ይኸውላችሁ እህታችንም ያለችው ወንድሜም ያለው ትክክል። አንደኛ ከቤተሰቦቿ እኩል ሁላችንም እየታመምን ያለ ነው፣ እየተጨነቅን ያለ። አሁን የዛሬ 2 ወር የሆነ ነገር ከሆነ ያን ያህል የሚያሰቀጥጥ ነገር አይኖርም። ትኩስ ሬሳ ቢሆን ነበር የሚያሰቀጥጠው። ስለዚህ ይታይና አሳማኝ ከሆነ ሁሉም አፉን ይዘጋል። አሳማኝ ካልሆነ ግን ጥያቄ መምጣቱ አይቀርም። ይሄን ማወቅ አለባቸው። ተንደርድረው የሆነ ነገር አሳይተው እንዳታወሩ የሚባል ነገር አይሰራም። ውጤቱ ነው ካሳዩ በኋላ የሚመጣ ውጤት ነው። ስለዚህ አሁንም ወደዚህ ወደዛ ማለት አያስፈልግም። ሁሉም ቁጭ ያለው ለማየት ነው። ለሰያም አይደለም እዚሁ ይክፈትና ያሳይ። ከዛ በኋላ ሁላችንም በፍቅር ሌላ ጥያቄዎች ካሉን ጥያቄያችንን አቅርበን እንለያያለን። ለዛ ጥያቄያችን መልስ ይዘው ይመጣሉ። ትክክልም ከሆነ ደግሞ አይ በቃ ይታይ ብለን እንቀጥላለን ማለት ነው። ስለዚህ ያሳዩ፣ ምንም ችግር የለውም። እሺ ሙኒት ሐሳብሽን ስጪ። አመሰግናለን። የሸዋ መብረቅ ሐሳብክን አንተም እንደ ገስት ላይ እንዳለ ሰው ምን ትላለህ? መጀመሪያ ገስት ላይ ያለው ሰው ተወያይቶ ኮሜንትም እየተጻፈ ነው ይታይ የሚል ነገር አለና አንተ ምን ትላለህ? እና እዚህ ያለው ጨረስና ኮሜንትም አንድ እስኪ ፖል እናዘጋጃለን፣ መጠይቅ እናዘጋጃለን፣ እንጠይቃቸዋለን፣ የሰጡናን ሐሳባቸውን። የሸዋ መብረቅ ሐሳብክን ጠራ አድርገህ ስሜታዊ ሳትሆን ተናገር። ድምጼ ይሰማል? ትሰማለህ? በጣም አመሰግናለሁ። ያው የተሰባሰብንበት ጉዳይ ይታወቃል።
እስከዛሬ ድረስ ቤተሰቦቿ ስለተንገላቱ ሰው ሞቶ እዛ አካባቢ ቆይ ጠብቅኝ ወንድማችን እድል ለምን ጠብቀናችኋል እኮ ቅድም አንድ ሰዓት የተሰቃየንበት ቤተሰቡን ለማገዝ ነው እኛ እና እዛ አካባቢ ሰው ሲሞት እነኚህ አጋፋሪዎቹ አስከሬንም ሆነ ፎቶም ሆነ ያሳያሉ። እናትና አባቷ ህዝቡ የተሰቃየው ያን ነገር ስላላገኘ ነው እንጂ በጣም በሺዎች አልቀዋል እዛ ላይ የኢትዮጵያ ልጆች እዛ ቦታ ላይ እና ያ አብዛኛው መረጃ ይወጣል እና አጋፋሪዎቹ ለቤተሰቦቻቸው ያደርሳሉ በፎቶም ይሁን በቪዲዮ። በዛ ነው አንድ ሰው እርሙን የሚያወጣው። አባትየው እስከ ትግራይ ድረስ ሄዶ በአስተርጓሚ የተሰቃየበት ምክንያት ዋናው መረጃ ስለሌለ ነው በዛ ሰዓት እንጂ እናንተንም መጣላት ፈልገን አይደለም፣ ለአባትየውም መደረፍ ፈልገን አይደለም። ትክክለኛ መረጃ ካላችሁ አምጡ፣ አሳዩ። እኛ ምንረፍ፣ ቤተሰቡ ሚረፍ፣ እናንተ ምረፉ። አመሰግናለሁ። ቆይ ሚውት አድርግ። አሁን እዚህ ላይ ሁለህም ቆይ። እሺ ቴንክ ዩ። አሁን ሰያም ታደርግልኛለህ። ኮመንቱ ይከፈትና መጠየቅ። ቆይ እንድርዝ አካዳ ወንድሜ አንድ ይጠብቀኝ። ኮመንት ትከፍትና ቪዲዮ በውስጥ ለሰያ ይላክለት የሚሉ 2 ቁጥር ነው የሚጽፉት። አይ ቪዲዮውን እዚህ ላይቭ ላይ ያሳዩን የሚሉ ሰዎች ደግሞ 1 ቁጥር ነው የሚጽፉት። ላ አይሆንም። በውስጥ የሚባል ነገር ተውኩት። አንድ ጊዜ እሺ ሰያ ቆይ አንድ ጊዜ እኔ ልናገርና በቪዲዮ ይላክ ለኔ ይላክ ታሉ በቪዲዮ ነው ማለት ብሬክስ አንድ ጊዜ ብሬክስ ይላክ ታሉ ብሬክስ አስቆምልኝ። አንድ ቃል ልንገር። እስካሁን በውስጥ ነው በውጭ ነው ላኩልን፣ ቅድሚያ እናንተ ነው የምንጠብቀው፣ እኛ እኮ ከሳሽ ነን ምናምን ስትሉ ነበር አይደል? አሁን እኛ ተስማምተንበታል። ቪዲዮ በ45,000 ሰው ፊት በቪዲዮ ነው የምንለቀው። አንድ ያዝልኝ። ሁለተኛ እኔ ና ብለው አሁንና አንተ አባትየው ጋር ሰሞኑን በሽምግልና ላይ አቅርበንህ ነበረ፣ ዘመድም ነህ፣ ና ብለው ጎትተው ይዘውኝ መጥተው ና መረጃን በደንብ መስማት አለብህ አንተም አትቀርም ብለው አሁን ይኸው መሀል አስቀምጠውኛል። አሁን እኔ ዘመዷ ነኝ፣ ወንድም አገኝን ደውላችሁ መጠየቅ ከሌ የሚባልም ዘመድህ መጥቶ ተቀምጦ ነበረ ህዝቡ ጋር አብሮ ቀርቦ ነበር ለምትሉት ነገር እኔ ዘመዷ ነኝ። የቅርብ በጣም እንተዋወቃለን፣ እንጠያየቃለን። ተወንድም አገኝ ኃይሉ ጋር ደውላችሁ መጠየቅ ትችላላችሁ። እኔ ዘመዷ ነኝ። ዘመዷ ባልበት ና ቪዲዮ እንድታይ ብለው ይሄው ቪዲዮ ጋር አቁመውኛል። አብሬ ላይ እናንተ ጋር አሁን ምንም አሁን እናንተ ጋር እከሌ ሳትሉ የዘመዴን ቪዲዮ ተከታተሉ። ወደፊት የሚሰጠውን መረጃ አንድ ጥያቄ ጠይቀው ወንድሜ። እሺ ይኸውልህ ምን መሰለህ አሁን ቤተሰብ ከኛ ወገን እዛ አብሮ የነበረ ከሽማግሌዎቹ እስኪ ስም ንገሩን ቢሉን ማን ብለን እንንገራቸው? ስም አንድ ጊዜ እኔ ወንድም አገኝ ጋር ጠዋትም ሆነ አሁንም ደውላችሁ ታዛቢ የሚባለውን ዘመድክን ከህዝቡ ጋር አምጥተውታል። ህዝቡ ቆሟል። ታዛቢ የሚባለውን ዘመድክን አምጥተው ቪዲዮ አሁን ሊያሳዩት ይሄው ቀርቧል። ታውቀዋለህ ወይስ ዝም ብለው ነው ስም ከሌ ነው ወይ ካሉ ታዛቢን ታውቀዋለህ ብላችሁ መጠየቅ ትችላላችሁ። አላውቀውም ካላ በቃ መረጃው ሁሉ ስህተት ነው፣ እናንተ መልሳችሁ ነገ መጠየቅ ትችላላችሁ። አላውቀውም ወይም እንደዚህ ነው ካላ ሰያ ስልክ ላይ ነው። አንድ የሚውት አድርግና በትዕግስት ትንሽ ደቂቃ ጠብቀን ከይቅርታ ጋር ግን በጣም ይቅርታ። ሰያ በትልቁ አድርገው እሱን ወንድሜ ደግሞ እባክህ ኮሜንት ይከፈት እባክህ። በነገራችን ላይ ኮሜንት ያው የሰው ኮሜንት እኮ ምንም እንትን አይልም ጋይስ። መረጃውን ለሰይድም ወይ ካሳዩ እዚህ ጋር ያሳዩት ወይ ለሰይድ ለአንድኛቸው ወይ ለብሬክ ሰው ሀሳቡን ይግለጽ። በእናትህ ሳሪ አንድ ጊዜ መረጃው ቪዲዮ ያብራና ያሳየን ይውል ወንድሜ ከሁለት አንዱ ይምረጡና ሰው እስኪ ትንሽ ይተንፈስ። ጆከር ይተንፈስ አንዴ። ጆከር ማርያምን 5 ቀን ሙሉ ከኛ ጋር በጣም የተንገላቱ ሰዎች ያመማቸው ሰዎች አሉ። እባክህ ከፍቼዋለሁ ይተንፍሱ ትንሽና ያው እናውቀዋለን ስሜቱ የሁሉም ሰው። በቃ በትዕግስት ጠብቁ። ሰው አትሳደቡ። ምንም ነገር መጥፎ ነገር አልተናገሩም። በትልቁ ይሆናሉ። ቪዲዮ ሲከፈት እሱ በትልቁ ይሆናል፣ ኮመንቱ ይዘጋን። እስከዛ ሐሳባችሁን ያላችሁን ነገር ዝም ብላችሁ በጨዋ መልክ ነው። እነሱንም አታክ ማድረግ አይቻልም፣ ማንንም አታክ ማድረግ አይቻልም ጋይስ። በቃ ያለውን መረጃ ነው የሚያሳዩት እነሱ። ስነ ስርዓት ሊኖረን ይገባል። ኮሚታተሮች ሚኪ በትልቁ ያርገው። እሺ አክዱዳ ከሆነ ኮሜንት እንዳትጽፉ ስላፈናችሁ ይቅርታ። እሺ ያው ለስራ ተብሎ በቃ ስሜቱን ተረዳው። መቢቲ አይ ነው ይገባኛል እኮ ያው ሰያ እየሰማህን ነው ሰያ
ልጁን ነበልባሉን በትልቁ አድርገው እያሉ ነው። ሰያ ወንድሜ እኔ ስላልቻችን ላይ ታዛቢው ነውር ነው። ታዛቢው ነውር ነው። ተወው በትልቁ አድርገው ግድ የለህም ተወው። መረጃውን ያሳዩ ተውኩኝ። እሺ በትልቁ አድርገው ሰኢድ አንተ የኔ ዋትሳፕ ካለ ሀይ በለኝና እኔ ሁሉን ነገር በውስጥ እልክልሃለሁ። ይታይ የሚታየው ግድ የለም። አይቻልም። በትልቁ መሆን አሁን እኮ በትልቁ ነው እሱ ያለው። ከዛ በላ ሰው ወይ ሰው ካልወረደ እንጂ በትልቁ መሆን አይችልም። ኦኬ ስንት ሰው ከተቀነሰ ነው እንትን የሚያደርገው? ወይ 2 ወይ 3 ሰው ከተቀነሰ ሰያ እኔ ልውረድና መልሰህ ታስገባኛለህ ከታየ። እሺ መኩ በቃ ታችሁ ኦኬ አሁን ልሞክረው። ሆልድ አሁን ልሞክረው እስቲ። ጥሩ እሺ አሁን ቀጥል። አሁን አሳየው። እንትናችሁ ሚዩታችሁን አንሱ። ነበልባሉ አንድ ጊዜ መብራት ተቀንሰው እንዲታይ ጊፍት የምትሰጡ ሰዎች አንዴ ጊፍቱን አቁሙት። ይቅርታ አቁሙት። በእግዚአብሔር ጊፍት ተውት። አበባውን ተውት እንድናየው ማለት ነው። በእግዚአብሔር ተብላችኋን ባላ ተብላችኋን በቃ ጊፍቱን እኮ መዝጋት እንችላለን እኮ ዝጋው። የጊፍት መስጫውን ኦኬ አትስጡ እየተባላችሁ አሰሙም እንዴ? ተቦለካላችሁ። ከተቻለ ብትዘጋው ጥሩ ነው። ሰው መስሚያ ልዘጋው ነበር አልቻልኩበትም። ኧረ እባካችሁ አትስጡ። ቆይ ላሳይ እኮ ነው። እሺ ልክፈት። አስፋው በሰፊው ነው አሳይ። ጊፍት የምትሰጡ ሰዎች ተው አትስጡ። እይታይቅ እንትን ይዘጋብናል እኮ። ቆይም ቦልክ ብሬክስ አንድ ጊዜ እኔን ትሰማኛለህ? ጫጫታ ውስጥ ነን። ብሬክስ አሁን ታዛቢ አባቱ ጋር እየደወለ በህዝብ መሃል የቪዲዮዋን ላይ ነው ብሎ እየደወለ ያነሳልህ አያነሳም? ስለዚህ ዝም ብለህ እንክፈተው። አህለን ወሰህለን። በቃ ብሬክስ በቃ ይቅርታ። ደቂቃው 14 ደቂቃ ከ32 ሰከንድ ነው። ረጅም ነው። ልጆቹ ከታች ጀምሮ እስካለችበት ቦታ ድረስ መንገዱን ሲወጡት የሚያሳይ ቪዲዮ ነው። በጥሞና ለመከታተል የምትችሉ ከሆነ 14 ደቂቃ ነው። ሙሉ ቪዲዮ ላሳያችሁ። ችግር የለውም እና